ሰላም ቤተሰብ እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን ዛሬ የ9ኛ ክፍል ሂስትሪ ዩኒት 7 ስቴትስ ፕሪንሲፓሊቲስ ፖፑሌሽን ሙቭመንትስ ኤንድ ኢንተራክሽንስ ኢን ኢትዮጵያ ፍሮም ዘ 13th century up to the 16th century የሚል ርዕስ ይዤላችሁ ነው የመጣሁት። ለዚህ ዩቲዩብ አዲስ የሆናችሁ ይህንን ቻናል ሰብስክራይብ አድርጉ፣ እንዲሁም ላይክ፣ እንዲሁም ደግሞ ለሌሎች ጓደኞቻችሁ ሼር አድርጉ። ስለዚህ በዛሬ ዩኒት 7 ግሬድ 9 ሂስትሪ ዩኒት 7 የምናያቸው ነገሮች በርከት ያሉ ነገሮች ናቸው። አይ ሆፕ መልካም ጊዜ ይኖረናል። ስለዚህ በደንብ አብራርቼ ነገሮችን በደንብ ለእናንተ በሚገባችሁ መልኩ የማቀርብላችሁ ይሆናል። ስለዚህ እስከ መጨረሻ ድረስ አብራችሁን ቆዩ። አመሰግናለሁ። ስለዚህ ዛሬ የምናየው ስቴትስ ፕሪንሲፓሊቲስ። ስቴትስ ያው ስቴትስ ማለት ነው። ፕሪንሲፓሊቲስ ግን ማለት ስሞል ስቴትስ ማለት ነው። ኦኬ ስሞል ስቴትስ። ስለዚህ ትላልቅ ስቴቶች ብቻ ሳይሆን we will see about principalities or small states እናያለን። and also at the same time we will see population movements. ላይክ የተለያዩ ፖፑሌሽን ሙቭመንቶችን የምናይ ይሆናል። ለምሳሌ የሶማሊ ፖፑሌሽን ሙቭመንት እናያለን። at the same time we will see about the Afar population movement and also the Argoba population movement, and finally we will see about የኦሮሞ ፖፑሌሽን ሙቭመንት። ስለዚህ አራት ፖፑሌሽን ሙቭመንቶችን እናያለን ማለት ነው በዚህ ዩኒት ስር። and also we will see about interactions in Ethiopia from the 13th century up to the 16th century። ስለዚህ በእነዚህ ስቴቶች መካከል በተፈጠሩት ስቴቶች መካከል በፖፑሌሽን ሙቭመንቱ የተነሳ ኢትዮጵያ ውስጥ ከ13ኛው ሴንቸሪ እስከ 16ኛው ሴንቸሪ የተከሰቱ ኢንተራክሽኖችን ወይም ደግሞ በህዝብ መካከል የተደረጉ ግንኙነቶችን የምናይ ይሆናል ማለት ነው። 7.1 ላይ የምናየው ሰለሞኒክ ዳይነስቲ ኤንድ ክርስቲያን ኪንግደም ፍሮም 13th century up to the 16th centuries። በዚህ መጀመሪያ ቶፒካችን የምናየው ሰለሞኒክ ዳይነስቲ እና ክርስቲያን ሃይላንድ ኪንግደምን ከ13ኛው ሴንቸሪ እስከ 16ኛው ሴንቸሪ ያለውን ታሪክ የምናየው ይሆናል ማለት ነው። 13 ሴንቸሪ የሚለው 1270 ነው። 1270 ወይም ደግሞ 1270። ስለዚህ ከ1270 እስከ 16ኛው ሴንቸሪ ያለውን የክርስቲያን ኪንግደም እና እንዲሁም ደግሞ የሰለሞኒክ ዳይነስቲን ታሪክ የምናየው ይሆናል ማለት ነው። መጀመሪያ የምናገኘው the founder or the restorer of the Solomonic dynasty was the Amhara chief called ይኩኖ አምላክ። የሶሎሞኒክ ዳይነስቲ ፋውንደር ወይም ደግሞ ሪስቶረር የሚባለው ማን ነው? he is called ይኩኖ አምላክ። ይኩኖ አምላክ was the founder or the restorer of the Solomonic dynasty ተብሎ ነው የሚጠራው። and also he came to power in 1270 after defeating the last Zagwe king known as ይትባረክ። እንግዲህ ይኩኖ አምላክ ወደ ስልጣን የመጣው 1270 ላይ ነው። 1270 የመጨረሻውን የዛግዌ ኪንግ ይትባረክን በማሸነፍ በጦርነት በማሸነፍ ነበረ ወደ ስልጣን ሊመጣ የቻለው ይኩኖ አምላክ። ይኩኖ አምላክ and his successors used this dynastic name to justify their legitimacy. this dynastic name የሚለው ሰለሞኒክ ዳይነስቲ የሚለውን የዳይነስቲ ስም ከይኩኖ አምላክ ጀምሮ ያሉት እስከ መጨረሻው እስከ ኢምፐረር ኃይለ ሥላሴ ኢትዮጵያን የመሩ ነገስታቶች ለ700 ዓመት ኢትዮጵያን የመሩት ነገስታቶች የሰለሞኒክ ዳይነስቲን ስም እነሱን ሌጂቲሜት ወይም ደግሞ ህጋዊ መሪዎች መሆናቸውን ለማሳየት ይጠቀሙታል ነው የሚለው። እንዲሁም ደግሞ the book called ክብረ ነገስት that was written in the 14th century claimed that the Ethiopian ruling classes descended from the line of
Menelik the first, son of Queen of Sheba and King Solomon of Israel። እንግዲህ አንድ በ14ኛው ሴንቸሪ የተጻፈ ክብረ ነገስት የተባለ መጽሐፍ ምን ይለናል? እንግዲህ ታሪኩን ወደኋላ መለስ ብለን ለማየት ያክል ዩኒት 3 ላይ ይሄን ኦልሬዲ አይታችሁታል። ኩዊን ኦፍ ሼባ ወይም ደግሞ ንግስተ ሳባ የምትባለው የኢትዮጵያ ንግስት የንጉስ ሰለሞንን የእስራኤሉን ንጉስ ጥበብ ለማየት ወደ እስራኤል ትጓዛለች። በዚህም በጉዞዋ ብዙ ነገሮችን ቪዚት ካደረገች በኋላ ንጉስ ሰለሞንን በውበቷ ከተማረከ በኋላ ከንጉስ ሰለሞን ወንድ ልጅ ትወልዳለች። ያም ልጅ ሚኒሊክ ዘ ፈርስት ተብሎ ተጠራ ወይም ተሰየመ። እንግዲህ ሚኒሊክን እርጉዝ ሆና ወደ ኢትዮጵያ ትመለሳለች ወይም ደግሞ ወደ አክሱም ትመለሳለች። ከዛ አክሱም ከተመለሰች በኋላ ይሄ ልጅ ያድጋል። ምን ይመሰርታል? ሰለሞኒክ ዳይነስቲ ይመሰርታል። ምክንያቱም አባቱ የእስራኤል ንጉስ ሚኒሊክ ስለሆነ ማለት ነው። ስለዚህ ይህ ዳይነስቲ ከአክሱም ዘመን ጀምሮ እስከ አክሱም እስከምትወድቅበት 1150 ድረስ አክሱምን ሩል ያደርጋል ማለት ነው። ከዛ ከ1150 እስከ 1270 ድረስ ኢትዮጵያን ሩል የሚያደርገው ዳይነስቲ ማን ነበር? ዛጉዌ ዳይነስቲ ነበር። ስለዚህ ከ1150 እስከ 1250 ባለው ጊዜ ያ ማለት 120 ዓመት ያክል ጊዜ ኢትዮጵያን ሩል የሚያደርገው በመሃል ሩል የሚያደርገው ዳይነስቲ ዛጉዌ ዳይነስቲ ነው። ከዛ 1270 ላይ ይህን ዳይነስቲ ሪስቶር የሚያደርገው መልሶ ወደ ስልጣን የሚያመጣው ማለት ነው ማን ነው ማለት ነው? ይኩኖ አምላክ ነው። ስለዚህ ከ1270 ጀምሮ ስታርቲንግ ፍሮም 1270 እስከ መጨረሻ የኢትዮጵያ ንጉስ እስከነገሱበት ጊዜ እስከ 1974 ይሄ እንዳለ በፈረንጅ አቆጣጠር ነው። ኦኬ ለ700 ዓመት ያክል ሶሎሞኒክ ዳይነስቲ ኢትዮጵያን ሩል አድርገዋል ማለት ነው። ስለዚህ ይሄ ክብረ ነገስት የሚባለው መጽሐፍ በ14ኛው ሴንቸሪ የተጻፈው መጽሐፍ ምንድነው ማለት ነው? ግሎሪፋይ የሚያደርገው የሚገልጸው የኢትዮጵያ ነገስታቶች ከሚኒሊክ ዘፈርስ ጀምሮ ወይም ደግሞ ከይኩኖ አምላክ ጀምሮ እስከ መጨረሻው እስከ ኢትዮጵያ የመጨረሻው ንጉስ እስከ ቀዳማዊ ኃይለ ሥላሴ ድረስ ያሉት ነገስታቶች በሙሉ የዘር ሐረጋቸው ከሚኒሊክ ዘፈርስት እና ከኪንግ ሶሎሞን ኦፍ ኢዝራኤል እንደሚመጣ ይነግራል ማለት ነው። ይህ ደግሞ የነሱ ያላቸውን ስልጣን ሌጊትሜት ያደርገዋል ወይም ደግሞ ህጋዊ ያደርገዋል። እንዲሁም ደግሞ በመሃል ነግሰው የነበሩ ዛጉዌ ሩለሮችን ደግሞ ምን ያደርጋቸዋል? ኢሊጊትሜት ወይም ደግሞ ህጋዊ ያልሆኑ የኢትዮጵያ ሩለሮች አድርጎ ያስቀምጣቸዋል ማለት ነው። ዴርፎር as a result ኢትዮጵያ ሞናርክስ ፍሮም ይኩኖ አምላክ ቱ ኢምፐረር ኃይለ ሥላሴ ክሌምድ ዲሴንት ፍሮም ሚኒሊክ ዘ ፈርስት። ስለዚህ ከይኩኖ አምላክ ጀምሮ እስከ መጨረሻ የኢትዮጵያ ንጉሠ ነገሥት ኢምፐረር ኃይለ ሥላሴ ያሉት ነገስታቶች ዲሴንታቸውን ወይም ደግሞ የዘር ሐረጋቸውን ከሚኒሊክ አንደኛ፣ ሚኒሊክ ሁለተኛ አይደለም እንዳትሳሳቱ፣ ከሚኒሊክ አንደኛ ነው ብለው ያምናሉ ማለት ነው። ስለዚህ ይህን ይመስላል እንግዲህ ሰለሞኒክ ዳይነስቲ እንዴት ሬስቶር ተደረገ የሚለውን ለማየት ያክል። ቀጥሎ የምናገኘው ሜን ፊቸርስ ኦፍ ዘ ክርስቲያን ሃይላንድ ኪንግደም። ሜን ፊቸርስ ኦፍ ዘ ክርስቲያን ኪንግደም። ክርስቲያን ኪንግደም አንዳንዴ CHK ብለን እንጽፋለን። ክርስቲያን ሃይላንድ ኪንግደም ያው አክሮኒም አሳጥረን ስጽፈው CHK ወይም ደግሞ CK ብንል ክርስቲያን ኪንግደም ወይም ደግሞ ክርስቲያን ሃይላንድ ኪንግደም እያልን እየጠራን መሆኑን ልንገነዘብ ይገባል። ስለዚህ የዚህ ስቴት እንግዲህ 1270 ላይ ይሄ ስቴት ተመሰረተ ማለት ነው። ክርስቲያን ሃይላንድ ኪንግደም ስቴት ተመሰረተ በይኩኖ አምላክ አማካይነት። የዚህን ስቴት ሜን ፊቸሮች እናያለን፣ ዋና ዋና መገለጫዎቹን እናያለን። አንደኛው መገለጫው ምንድነው? ቴሪቶሪያል ኤክስፓንሽን። ክርስቲያን ሃይላንድ ኪንግደም አንደኛው መገለጫው ቴሪቶሪያል ኤክስፓንሽን፣ ግዛት ማስፋፋት አንዱ መገለጫው። in 1270 the Christian kingdom was confined to southern Eritrea, Tigray, Lasta and northern Shore። 1270 ላይ ልክ ክርስቲያን ሃይላንድ ኪንግደም ሲመሰረት የነበረው ቴሪቶሪ አንሽን ዛጉዌ ዳይነስቲ የነበረው ቴሪቶሪ ነው። ገና የግዛት ማስፋፋት አላደረገም። የሚይዛቸው ቦታዎች ሳውዘርን ኤሪትሪያ፣ ቲግራይ፣ ላስታ፣ ላሊበላ ኤንድ ኖርዘርን ሸዋ ወይም ሰሜን ሸዋ የሚያካልል ነበር። ሌተር the descendants of ይኩኖ አምላክ particularly
under the most expansionist king. Okay, under the most expansionist king አምደ ጽዮን the Christian kingdom expanded into different directions. ኦኬ ስለዚህ በተለይ የይኩኖ አምላክ ዲሴንደንቶች በተለይ ደግሞ አምደ ጽዮን ኪንግ አምደ ጽዮን he was the most expansionist king of the medieval period of Ethiopia. በኢትዮጵያ መካከለኛው ዘመን እንደ ኪንግ አምደ ጽዮን the most expansionist በጣም ግዛቱን የሚያስፋፋ ንጉስ ኖሮ አያውቅም። ስለዚህ በተለይ ከይኩኖ አምላክ በኋላ የነበሩ የክርስቲያን ያላን ኪንግደም ነገስታቶች በተለይ ደግሞ ከይኩኖ አምላክ በኋላ የነበሩት እንደ አምደ ጽዮን ያሉት የክርስቲያን ያላን ኪንግደም ሩለሮች የክርስቲያን ያላን ኪንግደምን ቴሪቶሪ በጣም አስፋፈዋል። እስቲ አሁን ደግሞ በሱ ዘመን ቴሪቶሪያል ሊሚቱ ምንን ከቨር ያደርግ እንደነበር እስቲ ኦኬ ቴሪቶሪያል ሊሚት ከቨርድ የመጀመሪያው the ancient highland provinces of አክሱም and ዛጉዌ in the north የኖርዝ ዳይሬክሽን ናቸው። ሊሚት እስከዚህ ነው። ሃይላንድ ፕሮቪንስ ኦፍ አክሱም እና ዛጉዌ in the north በስተሰሜን እስከዚህ ይደርሳል። the regions of ጎንደር and western ጎጃም in the northwest ጎንደር እና ኦኬ እንደዚህ ነው። ምስራቅ ጎጃም በሰሜን ምዕራብ በኩል ቢዛሞ and ዳሞት in south west በደቡብ ምዕራብ በኩል ደግሞ ቢዛሞ እና ዳሞት ያዋስኑት ነበር። and also the ጉራጌ land ወላይታ and ጋሞ in the south የጉራጌ ማህበረሰብ ወላይታ እና ጋሞ ማህበረሰብ በስተደቡብ ክርስቲያን ያላን ኪንግደምን ያዋስኑት ነበር። እንዲሁም ደግሞ ኢፋት፣ ፋታጋር፣ ዳውሮ፣ ሀዲያ፣ ባሌ in the east and south east በኩል ያዋስኑት ነበር ማለት ነው። አሁን እዚህ ጋር ወሳኝ ፖይንት እናገኛለን። what was the motive behind the expansion ብለን መጠየቅ ይኖርብናል። ለምንድን ነበር ክርስቲያን ያላን ኪንግደም ቴሪቶሪዋን በጣም የምታስፋፋበት ምክንያት ምንድን ነበር? the motive behind the expansion was both economic and political interest. that means ሞቲቫቸው ወይም ደግሞ አላማቸው ምንድነው? to control trade routes and annex territories. to control trade routes በተለይ የዘይላ ትሬድ ሩትን መቆጣጠር እና እንዲሁም ደግሞ annex territories. annex means control. ኦኬ ቦታዎችን ማስፋት፣ ግዛትን ማስፋት እንዲሁም ደግሞ የዘይላ ትሬድ ሩትን መቆጣጠር ነበር የክርስቲያን ያላን ኪንግደም የግዛት ማስፋፋት ሞቲቭዋ፣ አላማዋ፣ ግቧ በዋነኝነት አንደኛ ትሬድ ሩትን መቆጣጠር ነው። ሁለተኛ ደግሞ ቴሪቶሪያል አኔክሴሽን ወይም ደግሞ ቴሪቶሪያል ኮንትሮል ነው። ሁለተኛው ሜን ፊቸር ኦፍ ክርስቲያን ያላን ኪንግደም የምንለው ፕሮብለም ኦፍ ሰክሴሽን ነው። የስልጣን ሽግግር ችግር። አንድ ንጉስ ሲሞት ቀጣይ ሌላ ንጉስ ሊነግስ ሲል እርስ በርስ የመጋጨት ችግር ነበረ። አንድ ንጉስ ሲሞት ቀጣይ ለመንገስ ሁሉም እርስ በርስ የመጋጨት ችግር ነበር። አፍተር ዘ ዴዝ ኦፍ ይኩኖ አምላክ ከሞተ በኋላ in 1285 political instability caused constant power struggles among his sons and grandsons for succession. ይኩኖ አምላክ ከሞተ በኋላ 1285 ለ15 ዓመት ገዛ ማለት ነው። ከ1270 እስከ 1285 ነው የገዛው። ከ1270 እስከ 1285። ስለዚህ ከ1280 ላይ ልክ ሲሞት ፖለቲካል ኢንስታቢሊቲ ተከሰተ። ለምን ሊከሰት ቻለ? ቢኮዝ ኦፍ ፓወር ስትራግል አመንግ ሂዝ ሰንስ ኤንድ ግራንድሰንስ። ቢኮዝ ኦፍ ፓወር ስትራግል አመንግ ሂዝ ሰንስ ኤንድ ግራንድሰንስ በልጆቹና በልጁ ልጆቹ መካከል ስልጣን ለመያዝ እርስ በርስ ይፎካከሩ ይጣሉ ስለነበር ማለት ነው። but finally the problem of succession was partially solved. problem of succession ግን በከፊልም ቢሆን ተፈታ ወይም ደግሞ ተፈታ ብለን ማውራት እንችላለን። the problem of succession was solved in 1300. problem of succession መቼ ተፈታ? 1300 ላይ during the reign of ውድምራድ። በማን የንግስና ዘመን ነው የተፈታው ፕሮብለም ኦፍ ሰክሴሽኑ? during the reign of ውድምራድ የሚባለው
የክርስቲያን አላን ኪንግደም በነገሰበት በ1299 ወይም ደግሞ 1300 ላይ የፕሮብለም ኦፍ ሰክሴሽን ተፈታ። እንዴት? with the establishment of the royal prison of አምባግሸን። ምን በመከፈቱ የተነሳ? the royal prison of አምባግሸን፣ የአምባግሸን የሚባል የንጉሳዊ ቤተሰቦች እስር ቤት በመከፈቱ የተነሳ። አምባግሸን ሮያል ፕሪዝን ኦፍ አምባግሸን አንዳንዴ ምን ብለው ይጠሩታል? ደብረ ነገስት ኦር ማውንቴን ኦፍ ኪንግስ ብለው ይጠሩታል። እዚህ ጋር አጠጋግቻቸው ነው። ደብረ ነገስት ኦር ማውንቴን ኦፍ ኪንግስ እየተባለ ይጠራል። ስለዚህ ደብረ ነገስት ወይም ደግሞ አምባግሸን መከፈቱ እንዴት ሊፈታው ቻለ ችግሩ የሚለውን እናያለን። ኦል ሜል ሜምበርስ ኦፍ ዘ ሮያል ፋሚሊ ዌር ኢምፕሪዝንድ አት አምባግሸን። ሁሉም የንጉሳዊ ቤተሰብ በሙሉ ወንድ የሆኑ ንጉሳዊ ቤተሰቦች በሙሉ የት እንዲታሰሩ ይደረጋል? አምባግሸን ላይ እንዲታሰሩ ይደረጋል። ኦል ሜል ሜምበርስ ኦፍ ዲ ሮያል ፋሚሊ ዌር ኢምፕሪዝንድ አት አምባግሸን። ይታሰራሉ ሲባሉ ግን እጃቸው እግራቸው ይታሰራል ማለት አይደለም። እዛ አምባግሸን የሚባል ተራራማ ቦታው ላይ እዛ ሁሉ ነገር ተሞልቶላቸው ትምህርት እየተማሩ ትምህርት የሚማር አግሪካልቸር አክቲቪቲ ማካሄድ የሚፈልግ አግሪካልቸራል አክቲቪቲ እያካሄደ ማግባት እየፈለገ የሚፈልግ አግብቶ የሚኖሩበት። ነገር ግን እዚህ ጋር ምን ይላል? they could receive education, work on the land and even marry but they could not leave the አምባ። ነገር ግን ከአምባው ወይም ደግሞ ከዛ ከፍታ ከእስር ቤቱ መውረድ እና ወጥቶ መሄድ ግን አይችሉም ነበር ይለናል። አይችሉም ነበር። and also the royal prison was guarded by soldiers። ሮያል ፕሪዝኑ ታማኝ በሆኑ ጠንካራ በሆኑ ዋሪየር ወታደሮች ይጠበቅ ነበር። ከዛ እንዴት እንደ አንድ ንጉስ ሲሞት እንዴት እንደምጠቃ when the monarch died court dignitaries means የቤተ መንግስት ሰራተኞች ማለት ነው። court dignitaries would dispatch an army dispatch means send they dispatch an army ጦር ይልካል ወዴት? to the royal prison to accompany the designated heir to the throne። ስለዚህ ልክ ስልጣን ላይ የነበረው ንጉስ ሲሞት የኮርት ዲግናተሪስ ወይም ደግሞ የቤተ መንግስት አስተዳዳሪዎች ጦር ወደ ሮያል ፕሪዝን ወታደሮችን ወደ ሮያል ፕሪዝኑ ይልካሉ። ለምን? ቀጣይ የሚነግሰውን ንጉስ አጅበው ወደ ቤተ መንግስት እንዲያመጡት ማለት። ስለዚህ በዚህ መልኩ ይህ ፕራክቲስ ለረጅም ዓመት ድረስ ቆየ። ከ1300 አንስቶ እስከ 1540 ድረስ። እዚህ ጋር ምን ይለናል? This practice continued until Imam Ahmed ibn Ibrahim al-Ghazi forces destroyed አምባግሸን in 1540። ይህ ፕራክቲስ ነገስታትን በዚህ መልኩ መቃየር ከስልጣን ማውረድና ወደ ስልጣን ማምጣቱ ሂደት ሮያል ፕሪዝን ኦፍ አምባግሸንን ኢማም አህመድ ግራኝ የሚባለው ታስታውሱት ከሆነ ወደፊት እናገኘዋለን። ይህን ሰው ኢማም አህመድ ግራኝ የሚባለው የአዳል መሪ ከክርስቲያን ኤላን ኪንግደም ጋር በነበረው ጦርነት የተነሳ ይህንን አምባግሸን የሚባለውን እስር ቤት በ1540 እስከሚያፈርሰው ድረስ እንግዲህ ንጉስን በዚህ መንገድ የመተካቱ ተግባር ቀጥሎ ነበር ማለት ነው። ሶስተኛው ሜን ፊቸር ኦፍ ዘ ክርስቲያን ኤላን ኪንግደም ላይ ደርሰናል። The third main feature of the Christian Island Kingdom was mobile capitals. Mobile capitals means ሞባይል ማለት ተንቀሳቃሽ ማለት ነው። ካፒታል ደግሞ ዋና ከተማ መናገሻ ማለት ነው። ስለዚህ የክርስቲያን ኤላን ኪንግደም ሩለሮች ሌላው ሶስተኛው መገለጫ ባራቸው ምንድን ነው? ሞባይል ካፒታል ነው። ቋሚ ዋና ከተማ አይመሰርቱም ማለት ነው። ለምን ብላችሁ እንደምትጠይቁ አልጠረጥርም። ለዚህም መልሱን ትንሽ ቆየት ብለን እንደርስበታል። ወደ ኤክስፕላኔሽን እንሂድ። The medieval monarchs had no permanent capital like አክሱም እና ላሊበላ። የሩለርስ ኦፍ ሜዲቫል የመካከለኛው ዘመን የክርስቲያን ኤላን ኪንግደም ሩለሮች ፐርማነንት ካፒታል ወይም ደግሞ ቋሚ ዋና ከተማ ልክ እንደ አክሱም እና እንደ ላሊበላ አልነበራቸውም። ለምሳሌ የአክሱም ዘመነ መንግስት ስናይ ቋሚ ዋና ከተማቸው አክሱም ነበረች እስከ መጨረሻው።
የዛጉዌ ዳይነስቲንም ካፒታል ሲቲ ብናይ ወይም የዛጉዌ ስቴትን ካፒታል ሲቲ ብናይ ላሊበላ ለረጅም ለ100 ዓመት በላይ ሆና አገልግላለች። ነገር ግን በመካከለኛው ዘመን የነበሩ የክርስቲያን አላይን ኪንግደም ሩለሮች ግን ፐርማነንት ካፒታል አልነበራቸውም። ራዘር የነበራቸው ምንድን ነው? ሞባይል ካፒታል ነው ማለት ነው። ዘስ ወደ ኖታችን እንመለስ። ፍሮም 1270 to the establishment of Gondar in 1636 the Christian kingdom of the medieval period had no permanent capital። አያችሁ ከ1270 ጀምሮ ጎንደር እስከምትመሰረትበት እስከ 1636 ከ1270 አንስቶ ጎንደር እስከምትመሰረትበት እስከ 1636 the Christian Allied Kingdom of the medieval period had no permanent capital ቋሚ ዋና ከተማ ኖሯቸው አያውቅም ማለት ነው። ታዲያ እንዴት ነው የሚመሩት የነበረው? they ruled their vast territory from mobile capital for more than 2 centuries። ስለዚህ ሰፊ ግዛታቸውን የሚያስተዳድሩ የነበረው ከሞባይል ካፒታሎቻቸው በመሆን ከተንቀሳቃሽ በየጊዜው ከሚቀያየሩ ዋና ከተማቸው በመነሳት ለ2 ሴንቸሪ ያክል ወይም ደግሞ ለ200 ዓመት ያክል ክርስቲያን አላይን ኪንግደምን ሩል አድርገዋል ማለት ነው። ኦኬ at the beginning the Christian Allied Kingdom capital was at ሌክ ሐይቅ። መጀመሪያ ላይ የክርስቲያን አላይን ኪንግደም ዋና ከተማ ማነበረች? ሌክ ሐይቅ ነች። ስለዚህ ሌክ ሐይቅ እንደ ሞባይል ካፒታል ሆና አገልግላለች መጀመሪያ። ዜን ሽፍትድ ሳውዝ ዋርድ፣ ከዛ ወደ ደቡብ ወረድ በማለት ሌላ አዲስ ካፒታል ሲቲዎችን መሰረቱ። መጀመሪያ መንዝ እንደ ካፒታል ሲቲ ሆና አገለገለች፣ እንደ ሞባይል ካፒታል ሲቲ። ከዛ ተጉለት፣ ከዛ ቡልጋ ኢንኖርዘን ሸዋ። እነዚህ ሶስቱም ሰሜን ሸዋ አካባቢ የሚገኙ ሞባይል ካፒታል ሲቲ ሆነው አገልግሏል። ዜም ፋይናሊ ከዛም ወዴት ሽፍት አደረጉ? ቱ የረር። አያችሁ ዝቋላ፣ ኧረ በጣም ብዙ ነው ዝቋላ። ኤንድ ኦልሶ በርካታ ቦታዎች እንደ ሞባይል ካፒታል ሆኖ አገልግለዋል ማለት ነው። ላይክ ወጨጫ እና ሌሎችም እንደ ሞባይል ካፒታል ሆኖ አገልግለዋል ማለት ነው። ሪዝንስ ፎር ሞባይል ካፒታልስ፣ ለምን ሞባይል ካፒታሎቻቸው መመስረት አስፈልጋቸው ልንመልስ ነው። አንደኛው ሪዝናቸው ሞባይል ካፒታል እንዲጠቀሙ ያስገድዳቸው ነገር ምንድን ነው? አንደኛ the need to get daily food and firewood፣ ለዕለት ተዕለት የሚሆን ምግብና እንዲሁም ደግሞ ፋይርውድ ወይም ደግሞ ማብሰያ እንጨት ለማግኘት ሲሉ ነው ሞባይል ካፒታል። ምክንያቱም አንድ ቦታ ላይ ለረጅም ጊዜ የሚቆዩ ከሆነ የፋየርውድ እጥረት ይከሰታል። ስለዚህ በዚህ የተነሳ ነው ማለት ነው ሞባይል ካፒታል እንዲኖራቸው የመረጡት። ሁለተኛው አዘ ሚሊተሪ ስትራቴጂ ነው፣ ወታደራዊ ቴክኒክ ነው ማለት ነው። ሞባይል ካፒታልህን መቃየር ወታደራዊ አድቫንቴጅ አለው። ምክንያቱም አንድ ቦታ ላይ የምትቆይ ከሆነ ጠላት በቀላሉ እዛው ቦታ ያገኛል፣ አታክ ያደርግሃል ማለት። ስለዚህ እንደ ሚሊተሪ ስትራቴጂ ነው ሁለተኛው ምክንያታቸው። ሶስተኛው ምክንያታቸው ደግሞ ቱ ቼክ ሪቢሊየን ኤንድ ሜንቴን ዘ ሴኩሪቲ ኦፍ ዘ ኤምፓየር። ቱ ቼክ ሪቢሊየን ኤንድ አመፅን ቼክ ለማድረግ የትኛው እንግዲህ የክርስቲያን አላይን ኪንግደም ግዛቷን በጣም አስፍታለች። ስለዚህ አንድ ካፒታል ሲቲ ካለ አንድ ቦታ ማዕከል ላይ ሆነ የምታስተዳድር ከሆነ የትኛው አካባቢ አመፅ ቢነሳ አታውቀውም። ስለዚህ በየጊዜው ካፒታል ሲቲያቸውን መቀያየራቸው ሪቢሊየን ወይም ደግሞ አመፅ መኖሩን ቼክ ለማድረግ እንዲሁም ደግሞ ሰላምና ስርዓት ለማስከበር በጣም ወሳኝ ሚና ነበረው። አሁን ደግሞ ኢፌክትስ ኦፍ ሞባይል ካፒታል ስኒ ሞባይል ካፒታል መኖሩ ፖዚቲቭ ኢፌክትም ነበረው፣ ኔጌቲቭ ኢፌክትም ነበረው። እስቲ አንደኛውን ኢፌክት ነኝ። አንደኛው ኔጌቲቭ ኢፌክት ነው። ሰራውንዲንግ ላንድስ ዌር ኢምፖቨሪሽድ። ዋና ከተማ የሚመሰረትባቸው ቦታዎች ሰራውንዲንግ ላንዶች ወይም ደግሞ በዋና ከተማው ዙሪያ የሚገኙ ቦታዎች ኢምፖቨሪሽድ እንዲሆኑ ወይም ደግሞ እንዲደህዩ፣ ድህነት ወይም ደግሞ ፑር እንዲሆኑ ያደርጋል ማለት ነው። ሁለተኛው ኮንስታንት ሙቭመንት ፕሪቨንትድ ፐርማነንት እርባን ዴቨሎፕመንት። ኮንስታንት ሙቭመንት ፕሪቨንትድ ፐርማነንት እርባን ዴቨሎፕመንት። በየጊዜው መንቀሳቀሳቸው ቀጣይነት ያለው የከተማ እድገት እንዳይኖር አድርጓል። ምክንያቱም ትንሽ ጊዜ አንድ ዓመት ከቆዩ ይሄን ቦታ
ዴቨሎፕመንቱ እየተፋጠነ እያለ ጥለውት የሚሄዱ ከሆነ ተፈላጊነቱ ያጣል። የዛ አካባቢ እርባን ዴቨሎፕመንቱ ያው ባለበት ይቀጥላል እንጂ አያድግም ማለት ነው። ሶስተኛው ኢንቫይሮንመንታል ዳሜጅ። ሶስተኛው የሞባይል ካፒታል ኢፌክቱ ምንድን ነው? ኢንቫይሮንመንታል ዳሜጅ አምጥቷል። ለምሳሌ ዲፎሬስቴሽን ወይም ደግሞ ካቲንግ ዳውን ኦፍ ትሪስ ኤንድ ኦልሶ ፖሊዩሽን፣ ኢንቫይሮንመንታል ፖሊዩሽን። ምክንያቱም ለማብሰል የሚጠቀሙት እንደ ፋየርውድ የመሳሰሉት ነገር ስለነበር። ቀጥሎ የምናገኘው እንግዲህ ጉልት ሲስተም ይባላል። ጉልት ሲስተም። ኦኬ፣ ጉልት ሲስተም ምን እንደሆነ እስቲ ዲፋይን እናድርገው። ቱ ኢፌክቲቭሊ አድሚኒስተር the vast territory, the Christian Island Kingdom consolidated a feudal system of administration known as ጉልት ሲስተም። ስለዚህ ክርስቲያን አይላንድ ኪንግደም እንግዲህ የመሰረተችው ግዛት በጣም ሰፊ ነው። ስለዚህ ይህን ሰፊ ግዛት ኢፌክቲቭሊ ውጤታማ በሆነ መልኩ ለማስተዳደር ምን አይነት ስርዓት መሰረቱ? የፊውዳል ስርዓት መሰረቱ። ይህም ፊውዳል ስርዓት ኢትዮጵያዊ የፊውዳል ስርዓት ምን ተብሎ ይጠራል? ጉልት ሲስተም ተብሎ ይጠራል ማለት ነው። አሁን ደግሞ ጉልት ራይት ጉልት ራይት እናያለን። ቀጥሎ ይኸው ጉልት ራይት ምን እንደሆነ ስናይ እንግዲህ ክርስቲያን አይላንድ ኪንግደም ሰፊ ግዛት በማስፋፋት ስራዎች ውስጥ እንደነበረች አይተናል ቅድም። እና አንድ ቦታ ልክ ሲያዝ ለምሳሌ ዳሞት ቢያዝ ወይም ደግሞ ጎጃም ኮንከር ቢያደርግ ክርስቲያን አይላንድ ኪንግደም ወይም ደግሞ ሀዲያን ኮንከር ቢያደርግ ወይም ደግሞ ባሌን ኮንከር ቢያደርግ ከዛ እዛ ቦታ ላይ ያንን ቦታ የሚያስተዳድር ሰው ማዕከላዊ መንግስት ይሾማል ማለት ወይም ደግሞ ንጉሱ ይሾማል ማለት ነው፣ ያንን ቦታ ላይ ያስተዳድርለት የሚችል ሰው። ነገር ግን በዓለማችን ላይ በዛ ዘመን ወይም ደግሞ በዓለማችን መካከለኛ ዘመን ታሪክ ላይ ለዛ ለሚያስተዳድርልህ ሰው ለሾምከው ሰው የምትከፍለው ሳለሪ አይደለም፣ ወይም ደግሞ መኒ ኢንካሽ ሳይሆን መኒ ኢንካይንድ ነው። መኒ ኢንካይንዱም በአይነት ነው የምትከፍለው ሲባል ለምሳሌ ከብት ሊሆን ይችላል፣ ወይም ደግሞ ግሬን ሊሆን ይችላል፣ እህሎች ሊሆን ይችላል፣ ወይም ደግሞ ሌላ ሃኒ ሊሆን ይችላል፣ ማር ለጠጅ መስሪያ ስለሚገለገሉበት እንደዚህ አይነት ነገሮች ሊሆን ይችላል የሚከፈለው። ግን ይሄንን ንጉሱ በቀጥታ አይከፍለውም። ምንድን ነው የሚያደርገው? የሾመበት ቦታ ላይ ከተሾመበት ቦታ ህዝብ ወይም ገበሬ የሚፈልገው ነገር ለምሳሌ ግሬን ሊሆን ይችላል፣ ለምሳሌ እንደ ጤፍ፣ ገብስ፣ ስንዴ የመሳሰሉትን ነገሮች በግብር መልኩ ሰብስቦ እንዲሁም ደግሞ ጉልበታቸውንም አሰርቶ መጠቀም ይችላል። ወይም ደግሞ በወታደርነት መልምሎ አካባቢ ሰላም እንዲያስጠብቁ ሊያደርጋቸው ይችላል። ወይም ደግሞ በተለያየ መልኩ ግብር በመሰብሰብ ደሞዙን ያገኛል እንጂ አሁን እንዳለንበት ዘመን ወይም ደግሞ ከመካከለኛው ዘመን በኋላ እንደ ሞደርን ዘመን ላይ በካሽ አይከፈላቸውም ማለት ነው። ስለዚህ ይህን ነገር ያወራሁላችሁ ከዚህ በኋላ የምናወራው ነገር ክሊር እንዲሆንላችሁ ነው። ጉልት ራይትን ጉልት ራይት ያው መጀመሪያ ያከበብኩት ነው። ጉልት ራይት was a right given to state officials to collect tribute from local peasants and rest owners። ያቸው ጉልት ራይት ምንድን ነው? it is a right given to state officials to collect tribute from local peasants። ጉልት ራይት ማለት ለባለስልጣኖች ከሚያስተዳድሩት ገበሬ ግብር እንዲሰበስቡ የሚሰጥ መብት ነው። እንደርሱም an official who is given this right by the state were known as ባለጉልት ኦር ጉልት ኦነርስ። ይህን መብት ደግሞ በመንግስት ወይም ደግሞ በንጉሱ የተሰጣቸው ሰዎች ምን ይባላሉ? ጉልት ኦነር ወይም ደግሞ ባለጉልት ተብሎ ይጠራሉ። ጉልት ራይት it was not hereditary right። ጉልት ራይት ሄሬዲተሪ ራይት አይደለም። ሄሬዲተሪ ራይት አይደለም ማለት በዘር የሚተላለፍ መብት አይደለም። ለምሳሌ ኪንግ አምደ ጽዮን አንድን ሰው የኪንግደም ኦፍ ሀዲያ ሩለር አድርጎ ቢሾመው እሱ ከስልጣን ላይ ሲወርድ ልጆቹ ማስተዳደር አይችሉም። ለምን? ሄሬዲተሪ ራይት ስላልሆነ፣ በዘር የሚተላለፍ መብት ስላልሆነ ማለት ነው። and also ጉልት ራይት lasted as long as the official remained loyal to the state። ጉልት ራይት እስከ መቼ ነው የሚቆየው?
ባለስልጣኑ ለመንግስት ወይም ደግሞ ለንጉሱ ሎያል ሆኖ እስከቀጠለ ለሚያስተዳድረው ሀገር ሎያል ሆኖ እስከቀጠለ ድረስ ያ መብቱ አይነካበትም ማለት ነው። ቀጣይ የምናገኘው the ባለጉልት enjoyed several political and socio-economic privileges። አያቸው ባለጉልቱ ብዙ ፖለቲካል እና ሶሺዮ ኢኮኖሚክ ፕሪቪሌጆችን ኢንጆይ ያደርጋል። ፕሪቪሌጅ ሚንስ ራይትስ ማለት ነው። ስፔሻል ራይትስ ሌላው ሰው የሌለው መብቶች ማለት ነው። ሌላው ማህበረሰብ የማይሰጠው መብቶች ኢንጆይ ማድረግ መብት አለው ይለናል። ምን አይነት መብቶችን ኢንጆይ ያደርጋል? ፎር ኤግዛምፕል the right to collect tribute in kind he had the right to collect tribute in kind ግብርን በካይንድ ወይም ደግሞ በአይነት የመሰብሰብ መብት አለው። ኢንካይንድ ሲል ኖት ኢንካሽ ማለት ነው። ለምሳሌ ምን ሊሰበስብ ይችላል? ግሬን እህል ማለት ነው። ሃኒ ያው ጠጅ ለመጥመቅ ለቤተ መንግስታቸው ስለሚጠቀሙት ነው። ኤንድ ኦልሶ ካትልስ ሊሆን ይችላል። ካትልስ፣ ሺፕስ፣ ጎትስ ሊሆን ይችላል። ስለዚህ አንድ ባለጉልት ምን መብቶች አሉት? አንደኛው መብቱ ምንድነው? ዘ ራይት ቱ ኮሌክት ትሪቢዩት ኢን ካይንድ ግብር የመሰብሰብ መብት ይሰጠዋል ማለት ነው። ሁለተኛው to use the labor of the peasants under him for different purposes እሱ በሚያስተዳድራቸውን ገበሬዎች ጉልበት ወይም ደግሞ ሌበራቸውን ለተለያየ ፐርፐዝ መጠቀም ይችላል ማለት ነው። to use the labor of the peasants under him for different purposes ለምሳሌ የቤተ መንግስቱን አጥር ሊያስገነባቸው ይችላል። ወይም ደግሞ ለፋይርውድ የሚያስፈልገውን እንጨት በየጊዜው እንዲያመጡለት ሊያዛቸው ይችላል። ጉልበታቸውን ሊጠቀም ይችላል። እንዲሁም ደግሞ ከፍተኛ ትሪቢዩት ኮሌክት ስለሚያደርግ ብዙ ግሬን ወይም ደግሞ እህል ስለሚያስገባ ለዛ ማስቀመጫ የሚሆን ጎተራ ሊያሰራቸው ይችላል። ስለዚህ he could use the labor of the peasants under him for different purposes የተባለው ለዛ ነው ማለት ነው። ሶስተኛ he could recruit ማለት መመልመል ነው። he could recruit local army and command them in wars during the period of local or national crisis አንደኛ ጦር መመልመል መመስረት ከአካባቢ ከሚያስተዳድራቸው ገበሬዎች ወጣቶችን መርጦ ጦር ይመለምላል። ሪክሩት ያደርጋል ማለት ይመለምላል፣ ያሰለጥናል፣ ከዛ ይመራቸዋል፣ ያዛቸዋል ማለት ነው። ምናልባት ሎካል ጦርነት ቢነሳ ወይም ደግሞ ናሽናል ክራይሲስ ወይም ደግሞ ሀገራዊ ግጭት ቢነሳ ለዛ ሊያዘምታቸው ይችላል ማለት ነው። ኢን ሪተርን ፎር ኦል ዚስ ፕሪቪሌጅ እነዚህን ሁሉ መብቶች ወይም ደግሞ ፕሪቪሌጆች ኢንጆይ ስላደረገ ዘ ባለጉልት ዋዝ ሪስፖንሲብል ፎር ዘ ፎሎዊንግ ቱ ቲንግስ። ስለዚህ እነዚህን ሁሉ መብቶች ኢንጆይ ስለሚያደርግ ለዚህ ደግሞ በምትኩ ሁለት ኃላፊነቶችን እንዲወጣ ይገደዳል ማለት ነው በንጉሱ። አንደኛው ኃላፊነቱ ምንድን ነው? ሜንቴን ሎ ኤንድ ኦርደር ኢን ሂዝ ኤሪያ ቱ ሜንቴን ሎ ኤንድ ኦርደር ኢን ሂዝ ኤሪያ እሱ በሚያስተዳድረው አካባቢ ሰላምና ስርዓት ማስከበር ግዴታው ነው። ሁለተኛ the Gult owner had also another responsibility to administer justice to his people ሰዎች ቢጋጩም ባይስማሙ ለነሱ ፍትህ መስጠት አለበት ማለት ነው። ወይም ደግሞ he act as a judge እንደ ዳኛ ያገለግላል ማለት ነው። he acted as a judge እንደ ዳኛ ማገልገል ኃላፊነቱ ነው። the Gult right was a medieval substitute for salary ስለዚህ ጉልት መብት በመካከለኛው ዘመን ሳለሪን ወይም ደግሞ ደሞዝን የሚተካ ነገር ነው። ጉልት ራይት አለህ ማለት ደሞዝን ከንጉሱ በምን አይደለም የምትቀበለው? በጥሬ ገንዘብ ሳይሆን ከገበሬው እህል ሰብስበ ሊሆን ይችላል፣ ጉልበቱን ተጠቅመ ሊሆን ይችላል፣ በውትድርና በማዝመት ከነሱ በምታገኘው ጥቅም ነው እንጂ በሳላሪ አይደለም። ስለዚህ ሳላሪን ሰብስቲቲዩት የሚያደርግልህ የሚተካልህ ነገር ነው የሚሰጥህ ማለት ነው። this system immensely helped simplify administrating the vast Christian empire ስለዚህ ይህ ጉልት ሲስተም ክርስቲያን ኪንግደም የነበራትን ሰፊ ግዛቷን ለማስተዳደር ትልቅ ሚና ነበረው ማለት ነው። አሁን ደግሞ ርስት ራይት እናያለን።
ርስት ራይት ኢዝ ሄሬዲተሪ ኦውነርሺፕ ኦፍ ላንድ። ርስት ራይት ደግሞ ማለት ሄሬዲተሪ ኦውነርሺፕ ኦፍ ላንድ ነው። በዘር የሚተላለፍ በዘር ከአባት ወደ ልጅ ምናምን የሚተላለፍ የመሬት ባለቤትነት መብት ነው። ለምሳሌ እኔ መሬት ቢኖረኝ እና በዛ ዘመን የምኖር ሰው ቢሆን ለልጆቼ ያንን መብት የማሳለፍና የመስጠት መብት አለኝ። ይሄ ምን ይባላል? ርስት ራይት ይባላል። ኢት ኢዝ ሄሬዲተሪ ኦውነርሺፕ ኦፍ ላንድ፣ በዘር የሚተላለፍ የመሬት ባለቤትነት መብት። አሁን ደግሞ የክርስቲያን ኤርላይን ኪንግደም ሪሊጅን ኤንድ ፎሬን ሪሌሽንስ እናያለን። ሃይማኖትና የውጭ ጉዳይ ግንኙነታቸው ምን ይመስል ነበር የሚለውን እናያለን። ላይክ ዘ ዛጉዌ ሩለርስ ዘ ሰሎሞኒክ ሩለርስ ሜንቴንድ ዘ ፖለቲካል ኤንድ ካልቸራል ትራዲሽንስ ኦፍ አክሱም። ልክ እንደ ዛጉዌ ሩለሮች የሰሎሞኒክ ሩለሮችም የአክሱምን የፖለቲካና የባህል አክሽኖች ወይም ደግሞ ክንውኖች አስቀጥለዋል ነው የሚለን። የአክሱም የነበረውን የፖለቲካ እና የሃይማኖት ስርዓት ዛጉዌ ያስቀጥለዋል። እንዲሁም ደግሞ ሲኤችኬ ወይም ደግሞ ክርስቲያን ኤርላይን ኪንግደም ስቴት ከዛጉዌ ተቀብላ ያንኑ ማስቀጠል ችላለች ማለት ነው። ሌላኛው they continue to expand Christianity in different direction. they continue to expand Christianity in different directions. አክሱምን ብናይ ክርስትናን አስፋፍተዋል። ከዛስ ዛጉዌ ዳይነስቲ ወይም ዛጉዌ ስቴት ክርስትናን አስፋፍተዋል። ለምሳሌ እንደ 11 ሮክ ሂውን ቸርችስ ኦፍ ላሊበላ ወይም ደግሞ ላሊበላ ቸርችን ገንብቷል። ይሄ ክርስትናን ለማስፋፋት ያላቸውን ቁርጠኝነት ያሳያል። ከዛ ክርስቲያን ኤርላይን ኪንግደም የሚባለው ስቴት ሲመሰረት ልክ እንደ ሌሎቹ ክርስትናን ከነሱ በተሻለ ወደ ተለያየ አካባቢዎች አስፋፍቷል ማለት ነው። ኤንድ ኪንግስ ኤክሰርሳይዝድ ቦዝ ፖለቲካል ኤንድ ሪሊጂየስ አውቶሪቲ። ነገስታቶች ሁለት አይነት ስልጣን ነበራቸው። አንደኛ የፖለቲካ እንዲሁም ደግሞ የሃይማኖት ስልጣን ኤክሰርሳይዝ የማድረግ መብታቸው ነበራቸው ማለት ነው። ቸርች ስቴት ሪሌሽንሽፕ ሪችድ ኢት ስፒክ። የቤተ ክርስቲያንና የሃይማኖት ግንኙነት በጣም ጠንክሮ ፒክ ላይ ጫፍ ላይ የደረሰው በማን ዘመን ነው? በክርስቲያን ኤርላይን ኪንግደም ዘመን የቤተ ክርስቲያንና የሀገር ወይም የስቴት ግንኙነት በጣም ከፍ ያለን እና ጫፍ የደረሰበት ዘመን ነው። and also the Christian Highland rulers also continued Zagwe traditions of foreign relations with Egypt and Middle East. እንዲሁም ደግሞ የክርስቲያን ኤርላይን ኪንግደም ነገስታቶች ዛጉዌ ሩለሮች ከግብጽ ጋርና ከመካከለኛው ምስራቅ አውሮፓ ከመካከለኛው ምስራቅ ሀገሮች ጋር ያደርጉ የነበረውን ግንኙነት ማስቀጠል ችላለች። ሚድል ኢስት የምንለው ያው ሳውዲ፣ የመን፣ ሌሎች አካባቢዎች ጋር ግንኙነት ማድረግ ትችላለች። እንዲሁም ደግሞ ከግብጽ ጋር and also the Christian Island Kingdom established stronger relationship with Portugal and Spain. እንዲሁም ደግሞ ክርስቲያን ኤርላይን ኪንግደም ከፖርቹጋል እና ከስፔን ጋር ጠንከር ያለ ግንኙነት ቀጥላለች ማለት ነው። አሁን ደግሞ የምናገኘው ዘ ሙስሊም ፕሪንሲፓሊቲስ ነው። ዘ ሙስሊም ፕሪንሲፓሊቲስ የሚለውን ቃል ቅድም ነግራቸው ነበር፣ ስሞል ስቴትስ ማለት ነው። ስለዚህ ሙስሊም ፕሪንሲፓሊቲስ ማለት ስሞል ሙስሊም ስቴትስ ማለት ነው። ስሞል ሙስሊም ስቴትስ ማለት ነው። ሙስሊም ፕሪንሲፓሊቲስ። ስለዚህ ትናንሽ ሙስሊም ስቴቶችን በርካታ ሙስሊም ስቴቶችን በኢትዮጵያ ተመስርተው በኢትዮጵያ በመካከለኛው ዘመን ተመስርተው የነበሩ ሙስሊም ስቴቶችን የምናየው ይሆናል በዚህ ሌሰናችን። The Zayla trade route was served as the most important gateway of Islam to the interior of Ethiopia. እንደምናስታውሰው ዘይላ ትሬድ ሩት ወይም ደግሞ የዘይላ የንግድ መስመር እንደምን አገልግሏል? as a main gateway of Islam to the interior of Ethiopia. እስልምና ወደ ኢትዮጵያ ውስጥ መሃል ሊገባ የቻለው በዘይላ ትሬድ ሩት በኩል አድርጎ ነው ማለት ነው። ስለዚህ እስልምና በዋነኝነት ወደ ኢትዮጵያ ማዕከል የገባበት መግቢያ በር ዘይላ ትሬድ ሩት ነው ማለት ነው። along the Zayla trade route a series of Muslim sultanates or states were formed. ዘይላ ትሬድ ሩትን ተከትሎ በርካታ ሙስሊም ሱልጣኔቶች ተመስርተው ነበር ማለት ነው።
ለእነዚህ ሙስሊም ሱልጣኔቶች መመስረት ደግሞ ዋነኛው ምክንያት ምንድን ነበር? እስቲ ትገምታላችሁ? ለእነዚህ ሙስሊም ሱልጣኔቶች መመስረት ሁለት ምክንያቶች ነበሩ። አንደኛው ምክንያት ትሬድ ነው። ትሬድ ንግድ ፕላስ ሁለተኛው ምክንያት ደግሞ ኢስላም the spread of Islam. Therefore, the spread of Islam and trade or the Zayla trade lead to the rise of several Muslim sultanates along the Zayla trade route. ስለዚህ ዜላ ትሬድ ሩትን ተከትሎ በርካታ ሙስሊም ሱልጣኔቶች በኢትዮጵያ እንዲመሰረቱ ምክንያት የሆነው ምንድን ነው? አንደኛ እስልምና መስፋፋት፣ ሁለተኛ ዜላ ትሬድ ሩት መስፋፋት ነው ማለት ነው። ኦኬ some Muslim sultanates of the region were ኦኬ በዛን አካባቢ እንግዲህ የተመሰረቱን የተወሰኑትን ሙስሊም ሱልጣኔቶች ልንዘረዝራቸው ነው። አንደኛ እዚህ ጋር ከኢፋት በፊት ሸዋን እናስቀምጥ። ሸዋ ምክንያቱም ሸዋ is the earliest Muslim sultanate in Ethiopian history. the earliest Muslim sultanate in Ethiopian history ስለሆነች ስለዚህ አስቀድመን ሸዋ ከዛስ ምን እናገኘ? ኢፋት ፋታ ጋር ዳውሮ፣ ደራ፣ ባሊ፣ ሀዲያ፣ አርባቢኒ፣ ሻርካ ኤንድ አዳል። አሁን ወደ 10 የሚደርሱ ሙስሊም ሱልጣኔቶችን ጠርተናል እዚህ ጋር። እኛ ግን ከነዚህ ውስጥ ፎከስ አድርገን የምናያቸው አንደኛ ዘ ሙስሊም ሱልጣኔቶች ሸዋ ነች፣ ሁለተኛ ኢፋት፣ ሶስተኛ አዳል። ስለዚህ ፎከስ አድርገን የምናያቸው 3 ሙስሊም ሱልጣኔቶች አሉ። አንደኛው ዘ ሙስሊም ሱልጣኔት ኦፍ ሸዋ፣ ሁለተኛው ዘ ሙስሊም ሱልጣኔት ኦፍ ኢፋት፣ የመጨረሻውና ሶስተኛው ዘ ሙስሊም ሱልጣኔት ኦፍ አዳል ይባላል። እነዚህ 3 ሱልጣኔቶች በተለይ የመጨረሻዎቹ ሁለቱ ሙስሊም ሱልጣኔት ኦፍ ኢፋት ኤንድ አዳል በጣም ደጋግመን የምናያቸው ይሆናል ማለት ነው። በኢትዮጵያ ሜዲቫል ፔሪድ ላይ ትልቅ ሚና ስለነበራቸው ማለት ነው። ሲያስቀድመን ሙስሊም ሱልጣኔት ኦፍ ሸዋን እኒ ሱልጣኔት ኦፍ ሸዋ፣ ሱልጣኔት ማለት ስቴት ነው። ኦኬ ስቴት ኦፍ ሸዋ ኦር ሙስሊም ሱልጣኔት ኦፍ ሸዋ ሙስሊም ሱልጣኔት ኦፍ ሸዋ ኢት ዋዝ ዘ ኤርሊየስት ሙስሊም ስቴት ኦን ኢትዮጵያን ሶይል። አያችሁ በኢትዮጵያ መሬት ላይ የተመሰረተች የመጀመሪያዋ ሙስሊም ሱልጣኔት ማነች? ዘ ሙስሊም ሱልጣኔት ኦፍ ሸዋ ነው። the earliest means the first, the earliest means the first, oldest ልንላት እንችላለን። the oldest or the first Muslim sultanate in Ethiopia that is the sultanate of ሸዋ። ሜቢ ይሄ ነገር ጥያቄ ላይ ብዙ ጊዜ ኢንካውንተር ታደርጉታላችሁ፣ ያጋጥማቸዋል። and the sultanate of ሸዋ was founded in 896 AD። sultanate of ሸዋ የተመሰረተችው 896 AD ስንተኛው ሴንቸሪ ማለት ነው? 9th century AD ላይ ነው ማለት ነው የተመሰረተችው። and its ruling dynasty was ማክዙሚት ዳይነስቲ። ሩሊንግ ዳይነስቲያቸው ወይም ደግሞ ዳይነስቲያቸው ወይም ስርወ መንግስታቸው ምን ይባላል? ማክዙሚት ዳይነስቲ ይባላል። and the founder of the sultanate of ሸዋ claimed to be descended, okay, and the founders of the sultanate of ሸዋ claimed to be descended from ማክዙሚ ክላን ኦፍ ሳውዝ አረቢያ። እንግዲህ የሱልጣኔት ኦፍ ሸዋ ፋውንደሮች ወይም ደግሞ መስራቾች ዲሴንታችን ወይም ደግሞ የዘር ሀረጋችን ከየት ነው የመጣው ነው ብለው ነው የሚያስቡን። ፍሮም ማክዙሚ ክላን ኦፍ ሳውዝ አረቢያ ወይም ደግሞ ደቡብ አረቢያ ይገኝ ከነበረ ማክዙሚ ከሚባል ክላን ወይም ደግሞ ጎሳ ነው የመጣ ነው ብለው ነው የሚያስቡት። ስለዚህ በዛም ምክንያት ኢትዮጵያ ውስጥ ስቴት ከመሰረቱ በኋላ ሙስሊም ሱልጣኔቶች ሸዋን ከመሰረቱ በኋላ የዳይነስቲያቸውን ስም ማን ብለው ሰየሙት? ማክዙሚት ዳይነስቲ ብለው ሰየሙት ማለት ነው። ሁለተኛዋ ሙስሊም ሱልጣኔት እናያለን። እሷም ማን ተብላ ትጠራለች? ዘ ሱልጣኔት ኦፍ ኢፋት። ዘ ሱልጣኔት ኦፍ ኢፋት was emerged in the middle of 13th century south of the sultanate of ሸዋ። መቼ ነው የተመሰረተችው? 13ኛው ሴንቸሪ አጋማሽ ከሱልጣኔት ኦፍ ሸዋ በስተደቡብ ነው የተመሰረተችው። and the founder of the sultanate of ኢፋት was ኡመር ወላስማ። የሱልጣኔት ኦፍ
ኢፋት መስራች ማን ነው? ኡመር ወላስማ። ኡመር ወላስማ was the founder of the Muslim Sultanate of Ifat. Then he established the ወላስማ ዳይነስቲ። ኡመር ወላስማ ምን መሰረተ? የኢፋትን ዳይነስቲ ወላስማ ዳይነስቲን መሰረተ ማለት ነው። ወላስማ ዳይነስቲን መሰረተ። And in 1285 AD ኢፋት destroyed the older Sultanate of Shaba. ኦኬ 1285 ላይ ሱልጣኔት ኦፍ ኢፋት ሱልጣኔት ኦፍ ሸዋን ምን አደረገች? ዲስትሮይ አደረገች፣ ኮንከር አደረገቻት ማለት ነው። and because of his control of the Zayla trade route ኢፋት became the strongest Muslim state and the strong rival of Christian Alliance Kingdom። ስለዚህ ኢፋት ዜላ ትሬድ ሩትን በመቆጣጠሯ የተነሳ ምን ሆነች? ኢትዮጵያ ውስጥ ከተመሰረቱት ሙስሊም ሱልጣኔቶች ውስጥ the strongest ወይም ደግሞ ሀያል ጠንካራዋ መሆን ቻለች። and also it's become a strong rival of Christian Alliance Kingdom። የክርስቲያን ሃይላንድ ኪንግደም ኃይለኛ ራይቫል ማለት ተቀናቃኝ ተፎካካሪ ማለት ነው። ራይቫል ማለት ተፎካካሪ ማለት ነው። ተፎካካሪ ወይም ተቀናቃኝ፣ በስልጣን በጉልበትም በምንም ተፎካካሪ የሆነች ሙስሊም ሱልጣኔት ሆና ተመሰረተች። and also because of his control of the trade, okay, it's already done. conflict between ኢፋት and the Christian kingdom። አሁን ክርስቲያን አላይን ኪንግደም እና ኢፋት ግጭት ውስጥ ይገባሉ። ለምን? እሱንም የምናየው ይሆናል። conflicts between ኢፋት and the Christian አላይን ኪንግደም since 1270 the Christian kingdom sought to control the Zayla trade route. since 1270 the Christian kingdom sought to control the Zayla trade route። ከ1270 ጀምሮ ክርስቲያን ኪንግደም ዜላ ትሬድ ሩትን የመቆጣጠር ፍላጎት ነበር። ሶት ሚንስ ኒድድ። ኦኬ ዜላ ትሬድ ሩትን የመቆጣጠር ዲማንድ ወይም ደግሞ ፍላጎት ነበራት። therefore the need to control the ዜላ ትሬድ ሩት became the primary source of conflict between the two states። ስለዚህ ዜላ ትሬድ ሩትን የመቆጣጠር ፍላጎት ለሁለቱ ስቴቶች የመጋጫ ወይም ደግሞ የግጭት ምክንያት ሆነ። ሁለቱ ስቴቶች እንዲጣሉ ምክንያት ሆነ። ኢፋትና ክርስቲያን አላይን ኪንግደም እንዲጣሉ ምክንያት ሆነ። ምንም እንኳን ኢፋት ዜላ ትሬድ ሩትን ብትቆጣጠረው ከ1270 ጀምሮ ግን ክርስቲያን አላይን ኪንግደም ይህን ቦታ የመቆጣጠር ፍላጎት ነበራት። በዚህ የተነሳ ሁለቱ ወደ ግጭት ውስጥ ይገባሉ ማለት ነው። finally in 1332 ኢፋት was destroyed by king አምደ ጽዮን። 1332 ላይ the most expansionist king of Christian Alliance Kingdom አምደ ጽዮን ምን አደረገ? ኢፋትን ኮንከር ያደርጋትና የሱ ትሪቢዩተሪ ስቴት ያደርጋታል ወይም ደግሞ ገባሪ ስቴት ያደርጋታል። ከዛ ክርስቲያን ሩለሮችን ይሾምባትና በክርስቲያን አላይን ኪንግደም ስር የምትተዳደር አንድ ትሪቢዩተሪ ስቴት ትሆናለች ማለት ነው። ቀጥሎ የምናገኛት ሙስሊም ሱልጣኔት ዘ ሱልጣኔት ኦፍ አዳል ናት። ዘ ሱልጣኔት ኦፍ አዳል was formed in 1367 by a branch of the ወላስማ family። ሱልጣኔት ኦፍ አዳል የተመሰረተችው 1367 አካባቢ በወላስማ ፋሚሊ ብራንች ወይም ደግሞ ብራንች አማካይነት ነበረ። የወላስማ ፋሚሊ እንደምናውቀው የሱልጣኔት ኦፍ ኢፋት ዳይነስቲ ነው። ስለዚህ ሁለቱንም ስቴቶች ሱልጣኔት ኦፍ ኢፋትንም ሱልጣኔት ኦፍ አዳልንም የሚመሰርታቸው ወላስማ ዳይነስቲ ነው ማለት ነው። and established in the south eastern lowland to avoid Christian attack። ስለዚህ የወላስማ ዳይነስቲ ቤተሰቦች ኢፋት በክርስቲያን አላይን ኪንግደም ስትያዝባቸው ወደ ሳውዝ ኢስተርን ሎላንድስ ኦፍ ሀረር በመሄድ አዲስ ሙስሊም ሱልጣኔት ይመሰርታሉ ማለት ነው። የዚች ሙስሊም ሱልጣኔት ስማን ሆነ ማለት ነው አዳል ተብላ ተጠራች ማለት ነው። ኤርሊ ካፒታል ወዝ ዳካር ሳውዝ ኢስት ኦፍ ሀረር። ስለዚህ የመጀመሪያ ካፒታል ሲቲያቸውን የታረጉ ዳካር አደረጉ፣ ከሀረር ደቡብ ምስራቅ አካባቢ የምትገኝ ቦታ ላይ። and it became the strongest Muslim sultanate and the main center of resistance against the Christian Alliance Kingdom። አዳል እንግዲህ ከተመሰረተች በኋላ ጠንካራ ሙስሊም ሱልጣኔት እንዲሁም ደግሞ የክርስቲያን አላይን ኪንግደም ኃይለኛ ተቀናቃኝ ስቴት ሆና ተመሰረተች ማለት ነው። then in 1520 1520 ላይ the capital of አዳል was moved to ሀረር።
የአዳል ዋና ከተማ ወዴት ተቀየረ? እንደገና ወደ ሁለተኛ ቦታ ወደ ሀረር ቀየሩት ማለት ነው። then finally after the defeat of Imam Ahmed in 1543 and the Oromo population movement, the capital of Adal was shifted to Hausa in 1576-77 ስለዚህ ኢማም አህመድ የአዳሉ መሪ የነበረው ኢማም አህመድ ግራኝ በክርስቲያን አይላንድ ኪንግደም 1543 ላይ ሲሸነፍ እንዲሁም ደግሞ በኦሮሞ ፖፑሌሽን ሙቭመንት በጣም ጫና ሲያደርስባቸው ከሀረር ተነስተው ወደ ሌላ ቦታ ሄደው ካፒታል ሲቲ ለመመስረት ተገደዱ። እችን ካፒታል ሲቲ ማን ሆነች? ሀውሳ። ሀውሳ የምትገኘው የት አካባቢ መስላቸው? ሀውሳ was located in አፋር። ስለዚህ ሶስተኛ ዋና ከተማቸውን ወደ አፋር እንዲወስዱ ተገደዱ ማለት ነው። አሁን ደግሞ የምናየው the relationship between the Christian kingdom and the Sultanate of Adal from 1520s up to 1559 የክርስቲያን አይላንድ ኪንግደም እና የአዳልን ሪሌሽንሽፕ እናያለን ወይም ግንኙነታቸውን እናያለን። ከ1520 እስከ 1529 እስከ 1559 ያለውን ግንኙነታቸውን እናያለን ማለት ነው። መጀመሪያ የምናየው የግጭታቸውን መንስኤ ነው። The source of conflict among the peoples and states in Ethiopia and the Horn of Africa was, or the source of conflict between Adal and the Christian Island Kingdom was the desire to control the long distance trade routes. አንደኛው ምክንያታቸው ምንድን ነው? the desire to control the long distance trade routes, especially the ዜላ trade route. ስለዚህ በአዳል እና በክርስቲያን አይላንድ ኪንግደም መካከል ለግጭታቸው መነሻ ምክንያት ምንድን ነው? ዜላ ትሬድ ሩትን የመቆጣጠር ፍላጎት ነው። ሁለተኛው the desire for territorial expansion ነው። the desire for territorial expansion ግዛት የማስፋት ፍላጎት እንዲጋጩ ምክንያት ሆነ ማለት ነው። ግዛት የማስፋት ፍላጎት therefore the revival of long distance trade caused competition and struggle for control over the trade routes between the Christian kingdom and the Muslim principalities. ስለዚህ ዜላ ትሬድ ሩትን የመቆጣጠር ፍላጎት ለሁለቱ ግጭት መነሻ ምክንያት ሆነ ማለት ነው። the height of the war came between 1529 up to 1543 የግጭታቸው የሁለቱ ግጭት ጫፍ ላይ የደረሰው ከ1529 እስከ 1543 ባለው ጊዜ ነበር ማለት ነው። ኦኬ አሁን ደግሞ ባክግራውንድ ኦፍ ዘ ኮንፍሊክት እኔ የግጭቱን መነሻ ወደ ኋላ መለስ ብለን እኔ ኢኒሻሊ ዘ ዜላ ትሬድ ሩት ዋዝ ኮንትሮልድ ባይ ዘ ሙስሊም ስቴትስ ሜንሊ ኢንፋት ኢኒሻሊ ማለት አት ፈርስት ማለት ነው። መጀመሪያ ላይ ኦር አት ፈርስት ዘ ዜላ ትሬድ ሩት ዋዝ ኮንትሮልድ ባይ ዘ ሙስሊም ስቴትስ ሜንሊ ኢፋት። መጀመሪያ ላይ ዜላ ትሬድ ሩት የማን ነበር ባለቤትነቱ? የሙስሊም ሱልጣኔቶቹ በዋነኝነትም የኢፋት ነበር። however in 1332 ኢፋት was defeated by the Christian Island Kingdom under አምደ ጽዮን and the route came under the Christian control። ስለዚህ 1332 ላይ ኢፋት በክርስቲያን አይላንድ ኪንግደም ተሸነፈችና ወይም ደግሞ በአምደ ጽዮን ተሸነፈች እና ትሬድ ሩቱ ወይም ዜላ ትሬድ ሩት በማን ቁጥጥር ስር ሆነ? በክርስቲያን አይላንድ ኪንግደም ቁጥጥር ስር ሆነ። ዜን ሌተር ቱ ሪጌን ዘር ኢንዲፔንደንስ ኤንድ ኮንትሮል ኦቨር ዘ ትሬድ ሩትስ ሀቀዲን ዘ ሰከንድ ኤንድ ሳደዲን ሪትሪትድ ቱ ዘ ሀረሪ ፕላቱ ኤንድ ፎርመድ ኒው ሬዚስታንስ ሴንተር። ኦኬ ስለዚህ ኢፋት በክርስቲያን አይላንድ ኪንግደም በተያዘችበት ጊዜ ሀቀዲንና ሳደዲን የሚባሉ ሁለት ወንድማማቾች ወደ ሀረሪ ፕላቱ በመሄድ አዲስ ክርስቲያን አይላንድ ኪንግደም ሬዚስት የሚያደርግ ሱልጣኔት የተመሰረቱም ያም የሙስሊም ሱልጣኔት ኦፍ አዳል ይባላል። and the conflict between the two reached its peak from 1529 up to 1543 የሁለቱ ግጭት ከፍታ ላይ የደረሰው ከ1529 እስከ 1543 ባለው ጊዜ ነበር ማለት ነው። አሁን ደግሞ the rise of ኢማም አህመድ ኢብን ኢብራሂም አልጋሃዚ የኢማም አህመድ ኢብን ኢብራሂም አልጋሃዚ መነሳት ወይም ደግሞ ወደ ስልጣን መምጣት እናያለን። in 1520s ያው የኢማም አህመድ ኢብን ኢብራሂም አልጋሃዚ
ወደ ስልጣን ፐርፌክትሊ የመጣበት ጊዜ አይታወቅም። ስለዚህ ኢን 1520 1520ዎቹ ላይ ኢማም አህመድ ኢብን ኢብራሂም አልጋዚ he is also known as the left handed ሌላ ስሙ ማን ነው? ግራኝ ማለት ነው። the left handed አውሮፓውያኖቹ ብለው እንደሚጠሩት the left handed ወይም ደግሞ ክርስቲያን አይላንድ ኪንግደም ውስጥ የሚኖሩ ሰዎች ደግሞ ማን ብለው ይጠሩታል? ግራኝ ብለው ይጠሩታል ማለት ነው። he became the leader of አዳል ምን ሆነ? የአዳል መሪ ሆነ። ኦኬ የአዳል ስቴት የሱልጣኔት ኦፍ አዳል መሪ ሆነ ማለት ነው 1520ዎቹ ላይ አካባቢ። and የተወለደ የሚለውን ስናይ he was born at ሁባት የተወለደው at ሁባት ነው። ኤነችኮ እዚህ ጋር ሁበት ሳይሆን ሁባት he was born at ሁባት። ሁባት በነገራችን ላይ it was a place located between ድሬዳዋ and ጂጂጋ በድሬዳዋ እና በጂጂጋ መካከል የምትገኝ ቦታ ሁባት የምትባል ቦታ ተወለደ። ከዛ ኢማም አህመድ ወደ ስልጣን ከመምጣቱ በፊት ወይም ስልጣን ላይ ሲመጣ ልክ እንደመጣ ሱልጣኔት ኦፍ አዳል ውስጥ የእርስ በርስ ግጭት ነበር። ይህም ግጭት በሶማሌ፣ በሐረር፣ በአርጎባና በአፋር ኤትኒክ ግሩፖች መካከል የነበረ ግጭት ነበር። እሱ ወደ ስልጣን ሲመጣ ወደ ቶፒካችን እንመለስ። ኢማም አህመድ ዩናይትድ አፋር፣ አርጎባ እንደ ሶማሌ እንደ ሐረሪ እነዚህን አራቱን ኤትኒክ ግሩፖች ምን አረጋቸው? ዩናይት አረጋቸው። and also he persuaded them to cooperate instead of fighting among themselves persuade ማለት ማሳመን ነው። ስለዚህ ኢማም አህመድ ግራኝ እርስ በርስ ከሚጋጩ ይልቅ መተባበርን፣ አንድ መሆን፣ ኮኦፕሬት ማድረግ እንዳለባቸው አሳመናቸው። then he created a strong and united army to challenge the Christian Island Kingdom ስለዚህ ምን መፍጠር ቻለ? ጠንካራ የተዋሃደ አንድ የሆነ እንዲሁም ደግሞ ክርስቲያን አይላንድ ኪንግደምን ቻሌንጅ ሊያደርግ ሊፈትን የሚችል ጠንካራ ጦር እነዚህን ጎሳዎች በመጠቀም መሰረተ ማለት ነው። አሁን ደግሞ ሜጀር ሚሊተሪ ካምፔንስ ቢትዊን ክርስቲያን አይላንድ ኪንግደም ኤንድ አዳል እናያለን። ሜጀር ሚሊተሪ ካምፔንስ ዋና ዋና የጦር ዘመቻዎችን እናያለን። በክርስቲያን አይላንድ ኪንግደም እና በኢፋት መካከል የተደረጉ ዋና ዋና ካምፔኖችን እናያለን። ካምፔን ማለት ዘመቻ ማለት ነው። ዘመቻ ማለት ደግሞ ዋር ማለት ነው። ኦኬ ዘመቻ ማለት ዋር ማለት ነው። ስለዚህ በክርስቲያን አይላንድ ኪንግደም እና በአዳል መካከል የተደረጉ ዋና ዋና ዋሮችን ወይም ደግሞ ኮንፍሊክቶችን እናያለን። ኦኬ ሂዝ ሚሊተሪ ኤክስፔዲሽን ሚንስ ዘመቻ ማለት ነው። ካምፔን እንደማለት ነው። ሂዝ ሚሊተሪ ኤክስፔዲሽን አጌንስት ዘ ክርስቲያን ፎርስስ ኦፍ ልብነ ድንግል ስታርተድ ኢን 1527 እንግዲህ የአዳል ሩለር ኢማም አህመድ ግራኝ ኢብን ኢብራሂም አልጋዚ በነበረበት ዘመን የክርስቲያን አይላንድ ኪንግደም ሩለር ደግሞ የነበረው አጼ ልብነ ድንግል ይባላል። ስለዚህ ኢማም አህመድ ግራኝ የመጀመሪያውን ጦርነቱን አጼ ልብነ ድንግል ላይ ወይም ደግሞ ክርስቲያን አይላንድ ኪንግደም ላይ ያዘመተው በ1527 ነበር። ከዛ ኢን ማርች 1529 ኢማም አህመድ ግራኝ defeated the Christian army at the Battle of ሽምብራኩሬ ኒር ሞጆ። ከዛ 1529 ላይ ኢማም አህመድ ግራኝ የክርስቲያን ጦርን ወይም ደግሞ የክርስቲያን አይላንድ ኪንግደም ጦርን at the Battle of ሽምብራኩሬ ኒር ሞጆ ታውን አሁን ሞጆ የምትባለው ከተማ አካባቢ በተካሄደ ሽምብራኩሬ የሚባል ባትል ላይ ኢማም አህመድ ግራኝ የክርስቲያን ጦር አሸነፈ። and his force fought and controlled large territories including ባሊ፣ ዳውሮ፣ ፋታጋር፣ ሲዳማ፣ ሀዲያ፣ ከምባታ and others። ከዛ የኢማም አህመድ ግራኝ ጦር እንግዲህ አላቆመም። በቃ አካባቢዎችን በጦርነት መያዙን ገፋበት። አሁን የዘረዘርናቸው ባሊ፣ ዳውሮ፣ ፋታጋር፣ ሲዳማ፣ ሀዲያ፣ ከምባታ እነዚህን ቦታዎች እንዳለ እየያዘ የራሱን አድሚኒስትሬሽን እያቋቋመ መንቀሳቀሱን ቀጠለ። then by 1535 አዳልስ ኢምፓየር stretched from ዜላ to ማሳዋ
እንግዲህ በ1535 የአዳል ኢምፓየር ግዛት ከዘይላ ፖርት እስከ ምጽዋ ፖርት ድረስ ደረሰ። ምጽዋ ፖርት ማለት የዛሬዋ ኤርትራ ጫፍ ማለት ነው። ዘይላ ፖርት ደግሞ ዛሬ ሀረር ከምንለው ጥግ አንስቶ እስከ ምጽዋ ደረሰ። ይህም ያሳየን በ1535 ላይ ኢማም አህመድ ግራኝ 90%ን የክርስቲያን አይላንድ ኪንግደም ቴሪቴሪን መቆጣጠር መቻል ያሳየናል ማለት ነው። ኤንድ ኢማም አህመድ ኤስታብሊሽድ አን አድሚኒስትሬሽን ኢን ኮንከርድ ክርስቲያን ቴሪቶሪስ። በዛ ኢማም አህመድ ግራኝ ከክርስቲያን አይላንድ ኪንግደም ወሮ የያዛቸው ቦታ ላይ አድሚኒስትሬሽን ወይም ደግሞ አስተዳደር እየሾመ ሄደ ማለት ነው። አሁን ደግሞ የምናየው ታላቋን ሴት ባቲደል ወንበራ እናያለን። ባቲደል ወንበራ እንግዲህ በኢትዮጵያ ሜዲቫል ፔሪድ በተለይ በሙስሊም ሱልጣኔት ኦፍ አዳል ውስጥ ትልቅ ሚና የነበራት ሴት ናት። እቺም ሴት ማን ትባላለች? ባቲደል ወንበራ። ባቲደል ወንበራ ሺ ወዝ ዘ ዋይፍ ኦፍ ኢማም አህመድ ግራኝ። የኢማም አህመድ ግራኝ ሴት ልጅ ናት። ባለቤት ነች ወይም ደግሞ ሚስቱ ናት። እነርሱ ባቲደል ወንበራ ሺ ወዝ ዘ ዳውተር ኦፍ ኢማም ማህፉዝ። የማን ሴት ልጅ ነች? የኢማም ማህፉዝ ልጅ ነች። ኢማም ማህፉዝ ኮማንደር ነበር። ሂ ዋዝ ኤ ሚሊተሪ ኮማንደር ኢን ዲ አርሚ ኦፍ አዳል። በአዳል አርሚ ውስጥ ኢማም ማህፉዝ ማለት በአዳል አርሚ ውስጥ ሚሊተሪ ኮማንደር ነበር እና አህመድ ግራኝም የአዳል ሊደር ወይም ደግሞ መሪ ሆኖ ከመመረጡ በፊት በኢማም ማህፉዝ ጦር ውስጥ የፈረሰኛ ጦር መሪ ሆኖ የሚያገለግል ሰው ነው የነበረው። ስለዚህ የኢማም ማህፉዝ ሴት ልጅን ባቲደል ወንበራን ያገባል ማለት ነው። And also this woman or ባቲደል ወንበራ she played supportive role during the campaigns። እንግዲህ በጦር ዘመቻዎች ኢማም አህመድ በሚያደርጋቸው ክርስቲያን ሃይላንድ ኪንግደም እና ሌሎች ቦታዎች ላይ በሚያደርጋቸው የጦር ዘመቻዎች ላይ ከፍተኛ መደገፍ ሚና ነበራት ማለት ነው። አሁን ደግሞ የምናገኘው ኢንተርናሽናል ዳይሜንሽን ኦፍ ዘ ኮንፍሊክት። በክርስቲያን ሃይላንድ ኪንግደም እና በአዳል መካከል የነበረው ግጭት ዓለም አቀፋዊ ይዘት የያዘበትን ሁኔታ እናያለን። ከሎካል ኮንፍሊክት ወደ ኢንተርናሽናል ኮንፍሊክት የተቀየረበትን ሁኔታ እናያለን ማለት ነው። Thus the conflict between Christian Island Kingdom and Adal took international dimension when Ottoman Turkey and Portugal intervened for their advantage። እንግዲህ የሁለቱ ግጭት የክርስቲያን አይላንድ ኪንግደም እና የአዳል ግጭት ኢንተርናሽናል ዳይሜንሽን የያዘው መቼ ነው? ኦቶማን ተርኪሽ ኢምፓየር እና ፖርቹጋል በሁለቱ ግጭት መካከል ኢንተርቭን ያደረጉ ጊዜ ነው። ኢንተርቭን ማለት ኢንቮልቭ ጣልቃ ሲገቡ፣ ሁለቱ ሀያላን ሀገሮች ጣልቃ ሲገቡ ምን ሆነ? ይህ ኮንፍሊክት ወይም ይህ ግጭት ኢንተርናሽናል ዳይሜንሽን የያዘ ወይም ደግሞ ዓለም አቀፋዊ ቅርጽ ያዘ ማለት ነው። እስቲ ሁለቱን ሀገሮች እኒ ኦቶማን ተርኪ እንግዲህ በዚህ ጦርነት ውስጥ ጣልቃ የገባቸው አንድ ሀገር ኦቶማን ተርኪሽ ኢምፓየር ነች። ኦቶማን ተርኪሽ ኢምፓየር እንደምናውቀው ኢት ብሎክድ ሎንግ ዲስታንስ ትሬድ ሩት ፍሮም ዩሮፕ ቱ ዘ ፋር ኢስት። እንግዲህ ኦቶማን ተርኪሽ ኢምፓየር ከተመሰረተች በኋላ ከአውሮፓ እስከ ፋሪስት ወይም ደግሞ እስከ ሩቅ ምስራቅ የሚያገናኘውን የንግድ መስመር ወይም ደግሞ ይህን ሜዲትራኒያን ትሬድ የሚባለውን ተቆጣጠረችው። ስለዚህ አውሮፓያኖች ከምስራቁ ዓለም ጋር በቀጥታ መነገድ አይችሉም ነበር ማለት ነው። And also Ottoman Turkey established power in the Red Sea, Gulf of Aden and the Indian Ocean regions። ይሄ ብቻ ሳይሆን Ottoman Turkey established power in the Red Sea, Gulf of Aden and the Indian Ocean region። በተለይ በቀይ ባህር በገልፍ ኦፍ ኤደን እንዲሁም ደግሞ በኢንዲያን ኦሽን ሪጅን አካባቢ ፓወር ስልጣን ኖራት ሀያል ሆነች ማለት ነው። and it gave moral and military support to ኢማም አህመድ ግራኝ። እንግዲህ በጦርነቱ የደገፈችው ለማን ነው ማለት ነው? ለሱልጣኔት ኦፍ አዳል በኢማም አህመድ ግራኝ ለምትመራው ለሱልጣኔት ኦፍ አዳል የሞራል እንዲሁም ደግሞ የጦር ድጋፍ ታደርግ ነበር። ወታደሮቿን ጦር መሳሪያዎች በመላክ እንዲሁም ደግሞ የሞራል ድጋፍ በመስጠት ተሳትፋለች ማለት ነው። ሁለተኛዋ በዚህ በኢፋት በአዳል እና በክርስቲያን አይላንድ ኪንግደም ጦርነት መካከል የተሳተፈችው አውሮፓዊት ሀገር ፖርቹጋል ነች።
The Portuguese after Vasco da Gama discovered direct sea route to India from Europe in 1498 እንግዲህ ቫስኮ ደ ጋማ እንደምናውቀው 1498 ላይ ከአውሮፓ ተነስቶ አንድ ሰው ወደ ፋሪስት መሄድ የሚያስችለው ሲሩትን ወይም ደግሞ የባህር ላይ የውቅያኖስ ላይ መንገድ ዲስከቨር ያደረገው ቫስኮ ደ ጋማ ነው። ምክንያቱም አውሮፓውያኖች ወደ ሩቅ ምስራቅ እንዳይሄዱ ኦልሬዲ በአውሮፓን ኤዥያን አቋርጠው ወደ ሩቅ ምስራቅ እንዳይሄዱ ኦቶማን ተርኪሽ በመሀል ላይ ከተመሰረተች በኋላ መንገዱን ብሎክ አድርገዋለች። ስለዚህ አውሮፓውያኖቹ ኤክስፕሎሬሽን በማካሄድ አሰሳ በማካሄድ ወደ ኤዥያ የሚያስኬዳቸውን መንገድ ሲሩት ማግኘት ችለዋል ማለት ነው። Then the Portuguese began to establish trading stations along the eastern coast of Africa. ከዛ በኋላ እንግዲህ ፖርቹጊዞች በምስራቅ አፍሪካ ኮስታል ዳርቻዎች ወይም ደግሞ የባህር ዳርቻዎች ላይ አካባቢ የንግድ ማዕከሎችን መገንባት ጀመረች። and they were highly in need of controlling Gulf of Aden and the Red Sea coasts. አያችሁ እንግዲህ ገልፍ ኦፍ ኤደን፣ ሬድ ሲ ኮስት፣ ኢንዲያን ኦሽን ኮስት የምንላቸው ቴሪቶሪዎች በሙሉ በኦቶማን ተርኪሽ ኮንትሮል ስር ነበሩ። ስለዚህ እነዚህም ቦታዎች ከኦቶማን ተርኪሾች መውሰድ ትፈልግ ነበር። ስለዚህ እነዚህ ሁለት ሀያላን ሀገሮች ኦቶማን ተርኪሽ ኤምፓየር እና ፖርቹጋሎች በዚህ ኢትዮጵያ ውስጥ በነበረው እርስ በርስ ጦርነት ውስጥ ኢንቮልቭድ የሆኑት ሊሳተፉ የቻሉት ፎር ዜር ቤኔፊት ነው። ፎር ዜር ፖለቲካል ኤንድ ኢኮኖሚክ ቤኔፊት ነው እንጂ ኦቶማን ተርኪሽ አዳልን ለመደገፍ ብላል ሳይሆን ለራሷ ጥቅም ስትል ነው። እንዲሁም ደግሞ ፖርቹጊዞችም ለሴቺክ ወይም ደግሞ ክርስቲያን አይላንድ ኪንግደም የደገፉት ለራሳቸው ቤኔፊት ሲሉ ነው ማለት ነው። አሁን እንግዲህ ወደ 1535 ላይ ቅድም እንዳወራ ነው የአዳል ኢምፓየር ከፖርት ኦፍ ዘይላ ተነስቶ እስከ ምጽዋ ድረስ ሰፊ የክርስቲያን አይላንድ ኪንግደም ቴሪቶሪ መቆጣጠር ችሎ ነበር። 90%ን የክርስቲያን አይላንድ ኪንግደም ቴሪቶሪ መቆጣጠር ችሎ ነበር። ይሄ ነገር እንግዲህ የክርስቲያን አይላንድ ኪንግደም ንጉስ የነበረውን ልብነ ድንግልን በጣም ሾክ አደረገው። በዚህ የተነሳ in 1335 ልብነ ድንግል request means asked ልብነ ድንግል requested or asked the Portuguese for military help። ስለዚህ 1535 ላይ አጼ ልብነ ድንግል ፖርቹጋሎችን የጦር ድጋፍ እንዲያደርጉለት ጠየቀ። then based on the request በጥያቄው መሰረት about 400 Portuguese soldiers led by Christopher da Gama is the son of Vasco da Gama። ክሪስቶፈር ደ ጋማ ማለት የቫስኮ ደ ጋማ ልጅ ነው። ስለዚህ በጥያቄው መሰረት 400 የፖርቹጋል ወታደሮች በቫስኮ ደ ጋማ ልጅ በክሪስቶፈር ደ ጋማ እየተመሩ ወደ ኢትዮጵያ 1541 ላይ ገቡ ወይም ደግሞ ደረሱ። መቼ ደረሱ? 1541 ላይ። እንግዲህ አጼ ልብነ ድንግል ከፖርቹጊዞች የሚሊተሪ ጥያቄ ያቀረበው 1535 ላይ ነው። ዘግየት ብለው ከ6 ዓመት በኋላ 400 የፖርቹጋል ወታደሮች በክሪስቶፈር ደ ጋማ የተመሩ መሪነት 1541 ላይ ወደ ኢትዮጵያ ይገባሉ። በምጽዋ ወደብ አድርገው ወደ ኢትዮጵያ ይገባሉ። ነገር ግን ወደ ኢትዮጵያ በደረሱበት ሰዓት ልብነ ድንግል was died earlier in 1540። ነገር ግን እነሱ በ1541 ኢትዮጵያ ሲደርሱ ልብነ ድንግል ኦልሬዲ 1540 ላይ በደብረ ዳሞ ገዳም ሞቶ ነበረ። and he was succeeded by his son ገላውዲዮስ። እናም በወንድ ልጁ በገላውዲዮስ ተተክቶ ነበር ማለት ነው። ስለዚህ እነሱ ሲደርሱ የኢትዮጵያ የክርስቲያን አይላንድ ኪንግደም ንጉስ የነበረው ግላውዲዮስ ነው እንጂ ልብነ ድንግል አልነበረም። and the Portuguese were received by or welcomed by wife of ልብነ ድንግል ሰብለ ወንጌል። ስለዚህ እነዚህን የፖርቹጊዝ ወታደሮች ዌልካም ያደረገቻቸው ወይም ደግሞ የተቀበለቻቸው ሰብለ ወንጌል ነች። ሰብለ ወንጌል ደግሞ ማለት የአጼ ልብነ ድንግል የሟቹ ንጉስ የአጼ ልብነ ድንግል ሚስት ነበረች። ለምን ራሱ አጼ ግላውዲዮስ አልተቀበላቸውም ለምንል፣ ምክንያቱም አጼ ግላውዲዮስ በዛ ሰዓት ኖርዝ ዌስተርን ፓርት ኦፍ ኢትዮጵያ ይገኝ ነበር። እነሱ ግን የገቡት በምጽዋ ወደብ ስለሆነ
ሚስቱ የአጼ ገላውዲዮስ እናት ሰብለ ወንጌል ተቀበለቻቸው ማለት ነው። ን ኢን 1540 ኢማም አህመድ አስክድ ኦቶማን ተርክስ ፎር ሚሊተሪ አሲስተንስ። ከዛ እንግዲህ የፖርቹጋል ወታደሮች ከመምጣታቸው ቀደም ብሎ ኢማም አህመድ ግራኝ ኦቶማን ተርክሾችን የሚሊተሪ አሲስተንስ ወይም ደግሞ የጦር ድጋፍ እንዲያደርጉለት ጠየቀ። በዚህም መሰረት ኦቶማን ተርክስ ሴንት 900 ትሩፕስ አርምድ ዊዝ መስኬትስ ኤንድ ካነስ። በጥያቄው መሰረት ኦቶማን ተርክሾች ለኢማም ኢማም አህመድ ግራኝ 900 ወታደሮች መስኬትና ካንን የተጣጠቁ 900 ወታደሮች ላኩለት። መስኬት ሚንስ ገን ማለት ነው፣ ጠመንጃ ነው። ካኖን ደግሞ ማለት መድፍ ነው። ካነን ሚንስ መድፍ ነው። ስለዚህ መድፍና ነፍጥ የታጠቁ 900 የኦቶማን ተርክሽ ወታደሮችን ወደ ኢትዮጵያ ላኩለት ማለት ነው። ከዛ ዘ ባትል ኦፍ ኦፍላን እናገኛለን። ዘ ባትል ኦፍ ኦፍላን መቼ ነው የተካሄደው? 1542 ነው። እቺ ኦፍላ የሚባለው ቦታ እንደዚህም ተብሎ ይጻፋል፣ ይነበባል። ወፍላ ኦር ወፍላ። ኦኬ፣ ወፍላ ኦር ወፍላ ተብሎ እንደዚህ የሚመጻፍ እና መነበብ ይችላል። ኤንዌይስ ሳውዘን ትግራይ የምትገኝ ቦታ ነች ማለት ነው። ይህም ባትል እስቲ እኔ the Portuguese soldiers fought the army of ኢማም አህመድ in southern ትግራይ። የፖርቹጋል ወታደሮች እንግዲህ ኢትዮጵያ ውስጥ እንደገቡ they fought the army of ኢማም አህመድ ግራኝ in southern ትግራይ፣ ኦፍላ የምትባል ቦታ ደቡብ ትግራይ ላይ ጦርነታቸውን አድርጉ ማለት ነው። but unfortunately the Portuguese lost the battle. lost means they defeated. ፖርቹጊዝ ወታደሮች እነዚህ 400 የፖርቹጊዝ ወታደሮች ኢትዮጵያ ከገቡ በኋላ እንግዲህ ከኢማም አህመድ ጋር ሲፋለሙ ባትል ኦፍ ኦፍላ ላይ they lost the battle. that means they defeated by ኢማም አህመድ ግራኝ. and about መሸነፍ ብቻ አይደለም, and about 200 Portuguese soldiers including their leader ክሪስቶፈር ደጋማ were killed. ከመጡት 400 ወታደሮች ውስጥ 200ዎቹ ወታደሮች እንዲሁም ደግሞ መሪያቸውን ጨምሮ ክሪስቶፈር ደጋማ በዚህ ጦርነት ላይ ተገደሉ። after the battle of Ofla the Portuguese soldiers including their leader after the battle of Ofla ኢማም አህመድ sent the Turkish musketeers back home. አሁን ትልቅ ስህተት የሰራው ምንድን ነው? ባትል ኦፍ ኦፍላ ላይ ሲያሸንፍ ኢማም አህመድ ግራኝ ከኦቶማን ተርኪሽ ኤምፓየር የተላኩለትን ተርኪሽ መስኬተሮች ወይም ደግሞ ነፍጠኛ ወታደሮች 900 ወታደሮች መልሶ ወደ ሀገራቸው ወደ ኦቶማን ተርኪሽ ኤምፓየር ላካቸው። ይሄ ትልቁ ስህተት ነው። ምክንያቱም ከዚህ በኋላ ገና ወሳኝ የሆኑ ባትል ፊልዶች ይጠብቁ ስለነበረ ነው። ኦኬ፣ አሁን ቀጣዩን ወሳኙን ባትል እናያለን። ዘ ባትል ኦፍ ወይና ደጋ መቼ ተካሄደ? ኢን 1543 ተካሄደ። አፍተር ዘ ባትል ኦፍ ወፍላ ዘ ሬሚናንት ማለት ቀሪ ማለት ነው፣ የተረፉት ወይም ቀሪ ማለት ነው። አፍተር ዘ ባትል ኦፍ ወፍላ ዘ ሬሚናንትስ ኦፍ ዘ ፖርቹጊዝ 400 ነበር የመጡት። ባትል ኦፍ ወፍላ ላይ 200ዎቹ ተቀነሱ። ስለዚህ የቀሩት 200 ወታደሮች ወደ ሸሹ። they retreated to north west of the country and met with ገላውዲዮስ። አሁን የቀሩት 200 የፖርቹጊዝ ወታደሮች ወደ ኖርዝ ዌስተርን ፓርት ኦፍ ኢትዮጵያ ሪትሪት አደረጉ ወይም ሸሹና አፈግፍገው ከአጼ ገላውዲዮስ ጋር ተገናኙ። ገና አሁን ማለት ነው ከንጉሱ ጋር የተገናኙት። then they created the Christian forces. ከዛ የክርስቲያን ጦር መሰረቱ። ፖርቹጊዝ ክርስቲያን ፎርስስ ፕላስ ገላውዲዮስ ፎርስስ ፎርምድ ክርስቲያን ፎርስስ መሰረቱ። and the Christian kingdom under the leadership of Galaudius fought the final battle against the force of Imam Ahmed, and this battle is known as the battle of ወይና ደጋ። ስለዚህ የክርስቲያን አይላንድ ኪንግደም ጦር በገላውዲዮስ አማካኝነት እየተመራ የመጨረሻውን ባትል አደረገ። ይህም ባትል ባትል ኦፍ ወይና ደጋ ይባላል ይለናል። አት ወይና ደጋ
the forces of Imam Ahmed were defeated and Imam Ahmed himself lost his life. the battle of ወይና ደጋ ላይ የኢማም አህመድ ወታደሮች ተሸነፉ። እንዲሁም ደግሞ ኢማም አህመድ ራሱ ህይወቱን አጣ። ኢማም አህመድ himself lost his life and his soldiers retreat ማለት ማፈግፈግ ነው፣ መሸሽ ነው። his soldiers retreated to their center አዳል። ስለዚህ ወታደሮቹም እንግዲህ ይዘውት የነበሩትን የክርስቲያን ኪንግደም ይዘውት የነበሩትን ቴሪቶሪ ለቀው በሙሉ ተመልሰው ወደ አዳል ወደ ማዕከላቸው ሸሹ። and the battle of ወይና ደጋ marked the end of the dominance of the Muslim Sultanate of Adal over the Horn of Africa። ስለዚህ the battle of ወይና ደጋ የሱልጣኔት ኦፍ አዳል የነበራትን ዶሚናንስ ወይም ደግሞ የበላይነት ሆርን ኦፍ አፍሪካ ላይ አፍሪካ ቀንድ ላይ የነበራትን የበላይነት ለተወሰነ ዓመት የቆየ በላይነት እንዲያበቃ አደረገው። and the victories of Glaudius የግላውዲዮስ ድል it restored the lost territories of Christian Island Kingdom። ስለዚህ የግላውዲዮስ ድል ክርስቲያን አይላንድ ኪንግደም አታ የነበረም ቦታዎች በሙሉ እንድታስመልስ ረዳት ማለት ነው። and also the highland Muslim population submitted to Glaudius። በኢትዮጵያ ሃይላንድ ላይ መጥቶ የሰፈሩ ሙስሊም ማህበረሰቦችም ለግላውዲዮስ ሰብሚት አደረጉ ወይም ደግሞ በሰላማዊ ሁኔታ እጅ ሰጡ፣ እንዲሁም ደግሞ በሰላም ኖሩ ማለት ነው። ከዛ በኋላ 16 ዓመት ቆይታ በኋላ የአዳል ሱልጣን ወይም ደግሞ ኢሚር ኑር ሙጃሂድ በነገሰበት ዘመን ከ16 ዓመት ቆይታ በኋላ አስቡት ባትል ኦፍ ወይና ደጋ የተካሄደው 1543 ነው አይደል? ስለዚህ ከ1543 በኋላ እስከ 1559 ድረስ ሱልጣኔት ኦፍ አዳል ምንም አይነት ከክርስቲያን አይላንድ ኪንግደም ጋር ምንም አይነት ጦርነት ሳታደርግ ትቆይና ከ16 ዓመት በኋላ 1559 ላይ ኢሚር ኑር ሙጃሂድ የአዳል ሱልጣን ሆኖ ሲመጣ አዳሎች 1543 ላይ የደረሰባቸውን ሽንፈት እንዲሁም ደግሞ የኢማም አህመድ ግራኝን ሞት ሪቬንጅ ለማድረግ ለመበቀል ተመልሰው ይመጣሉ። therefore under the leadership of ኢሚር ኑር ሙጃሂድ አዳል was ready for a war of revenge against Christian Island Kingdom። ስለዚህ በኢሚር ኑር ሙጃሂድ እየተመራች አዳል ከክርስቲያን አይላንድ ኪንግደም ላይ ሪቬንጅ ለማድረግ በቀሏን ለመመለስ ዝግጁ ነበረች። thus in 1559 1559 ላይ ኢሚር ኑር ሙጃሂድ fought the force of Christian Island Kingdom at the Battle of Good Friday or the Battle of Fatagar። ስለዚህ 1559 ላይ ኢሚር ኑር ሙጃሂድ የክርስቲያን አይላንድ ኪንግደም ጦርን at the Battle of Good Friday or the Battle of Fatagar ላይ ተፋለሙ ይላል። ባትል ኦፍ ፋታጋር ለምን ተባለ መሰላችሁ? ሙስሊም ሱልጣኔት ኦፍ ፋታጋር የምትባለው ስቴት ላይ ስለተፋለሙ ነው። ለምን ጉድ ፍራይዴይ ተባለ? እስቲ ትገምታላችሁ? እስቲ ገምቱ። ለምን ይህ ባትል በ1559 በአዳል እና በክርስቲያን አይላንድ ኪንግደም መካከል የተደረገው ጦርነት ለምን ዘ ባትል ኦፍ ጉድ ፍራይዴይ ተባለ? ለምን መሰላችሁ? እንደዚህ ካላችሁ በትክክል መልሳችኋል። ባትል ኦፍ ጉድ ፍራይዴይ የተባለበት ምክንያቱም ጉድ ፍራይዴይ ኢት ኢዝ ክርስቲያን ሆሊዴይ የክርስቲያኖች ሆሊዴይ ነው። እስቲ ገምቱ፣ የክርስቲያኖች ሆሊዴይ መቼ ነው የሚውለው? ጉድ ፍራይዴይ የሚባለው ቀን የስቅለት ቀን ነው። ይህ ጦርነት የተካሄደው ስቅለት ቀን ነው። ጂሰስ ክራይስት ክሩሲፋይድ የሆነበት የተሰቀለበት ቀን ነው። አርብ ቀን ማለት ሁል ጊዜ አርብ ቀን ነው የሚለው። ስለዚህ የዛን ቀን ስለሆነ ባትሎ የተካሄደው ዘ ባትል ኦፍ ጉድ ፍራይዴይ ወይም ደግሞ ሌላ ስሙ ዘ ባትል ኦፍ ፋታጋር እየተባለ ይጠራል። አዲስ ኮንፍሮንቴሽን ማለት እንግዲህ ዎር ማለት ነው። አዲስ ኮንፍሮንቴሽን ሚንስ ዋር ማለት ነው። አዲስ ኮንፍሮንቴሽን ግላውዲዮስ ሎስ ሂዝ ላይፍ ኢምፐረር ግላውዲዮስ ህይወቱን አጣ። ስለዚህ ልክ ባትል ኦፍ ወይና ደጋ ላይ ኢማም አህመድ ግራኝ ህይወቱን እንዳጣው ሁሉ አት ባትል ኦፍ ጉድ ፍራይዴይ ላይ
ኢምፐረር ግላውዲዮስ ሎስት ሂዝ ላይፍ። ኦኬ ስለዚህ አሁን አጠናቀቅን ማለት ነው። በሁለቱ ሀያላን ስቴቶች መካከል የተደረገውን ኮንፍሊክት አየን። አሁን ደግሞ ኢምፓክትስ ኦፍ ዘ ሙስሊም ክርስቲያን ኮንፍሊክት ኦር ኢምፓክትስ ኦፍ ዲ አዳል ሲኤችኬ ኮንፍሊክት ምን ሆነ? ኢምፓክቶቹን እናያለን ወይም ደግሞ ተጽዕኖቹን። ቦዝ ስቴትስ ዌር ኤግዞስትድ አንድ ዌክንድ አት ዘ ኤንድ ኦፍ ዘ ዋር። በጦርነቱ መጨረሻ ላይ ሁለቱም የተዳከሙ ስቴቶች ሆኑ። they never be the same as before በፊት እንደነበሩት ሊሆኑ አልቻሉም። ሁለተኛ loss of both human and material resource የሰውና የቁስ ኃይል ወይም ደግሞ ንብረታቸውን እንዲያጡ ሆነዋል። and also it paved the way for easy penetration of the Oromo population movement። እንደምናውቀው በ16ኛው ሴንቸሪ የኦሮሞ ፖፑሌሽን ሙቭመንት ወይም ደግሞ መስፋፋት ነበረ። ከነበሩበት ከባሌ ሃይላንድ ተነስቶ ወደ ተለያዩ የኢትዮጵያ አካባቢዎችና እንዲሁም ደግሞ ወደ ኬንያና ሶማሊያ ድረስ የደረሰ ግዛት ማስፋፋት አካሄደው ነበር። ስለዚህ ክርስቲያን ሃይላንድ ኪንግደም እና አዳል እርስ በርስ በሚፋለሙበት ሰዓት ይህ ፍልሚያ ለኦሮሞዎቹ ሙቭመንት ጥሩ መንገድ ከፈተላቸው። እንደልባቸው የተለያዩ ቴሪቶሪዎችን ኮንከር እንዲያደርጉ ረዳቸው ማለት ነው። ሶስተኛ ዲፍረንት ካልቸራል ግሩፕስ ኢንተርሜሪ የተለያዩ ካልቸራል ግሩፖች እርስ በርስ እንዲጋቡ ሆነ። ምክንያቱም የሰዎች እንቅስቃሴ ነበር። በዚህ ሰዓት ደቡብ ላይ የነበረ ህዝብ ወደ ሰሜን ላይ የነበረ ወደ ታች ሙቭ ያደረገበት እንቅስቃሴ ስለነበረ በዚህ የተነሳ ዲፍረንት ካልቸራል ግሩፕስ ኢንተርሜሪ እርስ በርስ እንዲጋቡ ምክንያት ሆነ። and also linguistic and religious interaction የቋንቋና የሃይማኖት ኢንተራክሽኖች ወይም ደግሞ ግንኙነቶች እንዲፈጠሩ ሆኗል። ሌላኛው intermingling of Christian and Muslim peoples of the region. Intermingling means mix of the Christian and the Muslim people of the region. በኢትዮጵያ ውስጥ የነበረው ሙስሊም እና ክርስቲያን ህዝብ ተቀላቅሎ መኖር ጀመረ። እንግዲህ ከዚህ ጦርነት ግን ቀደም ብሎ ሙስሊሞቹ በአብዛኛው ሎላንድ ኤሪያ ላይ ይኖሩ ነበር። ክርስቲያኖቹ ደግሞ ሃይላንድ ኤሪያ ላይ ይኖሩ ነበር። አሁን ግን ከኮንፍሊክቱ በኋላ ግን ሁለቱ ተቀላቅለው መኖር ጀመሩ። The last impact of the Christian-Muslim conflict is socio-economic and cultural interactions between the Christian kingdom and the Muslim principalities. ማህበራዊ፣ ኢኮኖሚያዊ እንዲሁም ደግሞ የባህል ኢንተራክሽን ወይም ግንኙነት በክርስቲያኖቹ እና በሙስሊም ፕሪንሲፓሊቲስ ወይም ደግሞ ሙስሊም እና ክርስቲያን ስቴቶች መካከል እንዲፈጠር ምክንያት ሆነዋል ማለት ነው። ዛሬ እንግዲህ ረዘም ያለ ሌሰን ያቀረብኩላችሁ በተቻለ መጠን ኤክስፕሌን አድርጌ በተሻለ መጠን ለማቅረብ ሞክሬያለሁ። እንግዲህ እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ዩቲዩቤን ሰብስክራይብ አድርጉልኝ፣ እንዲሁም ደግሞ ላይክ አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ ለሌሎች የትኛውን ቦታ 9ኛ ክፍል ለሚገኙ ጓደኞቻችሁ ሼር አድርጉላችሁበት። ምክንያቱም ሌሰኑ ረጋ ብለው እንደዚህ መከታተል ቢችሉ የተሻለ ውጤት ሊያገኙ ስለሚችሉ በቀጣይ እንግዲህ በፓርት 3 እስከምንገናኝ መልካም ጊዜ እንዲሆኑላችሁ እመኛለሁ። ባባይ